ሼር አድርጉለትና እንደ እግዚአብሔር መልካም ፈቃድ ከተቻለ ከሱ ጋር አብረን እንቀጥላለን። እግዚአብሔር አምላክ ይፍቀድልን ለሁላችን። እሺ በተወሰኑ ነጥቦች ላይ እንወያያለን። አምላካችን እግዚአብሔር ለሁላችን ይፍቀድልን። ኦኬ እንደገና ሁላችሁም በደንብ ሼር አድርጉ። እንደ እግዚአብሔር መልካም ፈቃድ በሚነሱ ሐሳቦች ላይ እንወያያለን። ታሪካኔ ግን እንደ ድል ሆኖ ያገኘኋችሁ እህቶች ወንድሞቼ በጣም ደስ ብሎኛል። መንገድ ላይ ያስቆማችሁ ሰላም ያላችሁ እውነት በጣም ደስ ብሎኛል። እናንተን ስላገኘው በፍቅር በወንድምነትም እንደው ደግሞ ሁላችሁም እንደው አላደለ አይታችሁ ባላ እየሳታልፉ አሉ አንዳንዶች አይተው ባላ የሚያልፉና አይታችሁ ባላ እየሳታልፉ ሰላም ስላላችሁ በጣም 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 እናመሰግናለን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ ዛሬ የምናነሳው ሐሳብ እንግዲህ በታቦት ዙሪያ የሚነሱ ሐሳቦችን ምናልባት ትላንትና ስዕላት ላይ ስንወያይ ነበረ እና ስለ ስዕላት ስለ ይቅርታ ማክሰኞ ዕለት ትላንትና እንግዲህ ጉዞ ላይ ስለነበረን ወደ እናታችን ወደ ቅድስት ድንግል ማርያም ገዳም ላይቭም አልገባንም። ማክሰኞ ዕለት ግን በስዕላት ዙሪያ ስንወያይ ነበረ ከፕሮቴስታንት ወንድሞቻችን ጋር። ዛሬ የምናወራው ደግሞ በታቦት ዙሪያ ነው። ነገ ደግሞ በስግደት ዙሪያ እናወራለን። ነገ ደግሞ በስግደት ዙሪያ እንወያያለን። ዛሬ ግን የምንወያየው በታቦት ዙሪያ ነው። በታቦት ዙሪያ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንግዲህ ትምህርት ምንድን ነው? ታቦት ምንድን ነው? በቤተክርስቲያናችን ለምንድን ነው የምንገለገልበት? ታቦት ምንድን ነው የሚለውን በደንብ አድርገን እንወያያለን። አንዳንዴ እንደዚህ አይነት ትምህርቶች ለምን ይጠቅማሉ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የማታስተምረውን ታስተምራለች፣ የማትለውን ትላለች፣ የማታምነውን ታምናለች ብለው የክህደት ትምህርትን የሚያስተምሩ ሰዎችን የለም ይሄ ስህተት ነው ብሎ ምልከታን ለማስቀመጥ ያመቻል ብቻ ሳይሆን በጣም የሚገርማችሁ ነገር አንድ በጣም ቀላል አርገን የምናየው ነገር ልንገራችሁ። ምንድነው? በተለይ በፕሮቴስታንት ቤተ እምነት ውስጥ ያሉ አማኞች በጣም የሚስባቸው ነገር አለ። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም የሚስባቸው ነገር አለ እና ያ የሚስባቸው ነገር እያለ ቤተክርስቲያኒቱን ወደ ማወቅ ያሸጋግራቸዋል ማለት ነው። ለማወቅ ጉጉት ያደርባቸዋል። የቤተክርስቲያኒቱ መሰረታዊ ትምህርት ምን እንደሆነ ለማወቅ ጉጉቱ እያደረባቸው እያለ ይቀጥላል ያ ፍላጎቱ። ከዛ በኋላ በእነዚህ ነገሮች ብቻ የተነሳ በጣም ብዙ ከመንፍቅና ህይወት ላይ የወጡ ሰዎች ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የመምጣት እንትናቸው ይጨምራል። ለምሳሌ በስራ ጥምቀትን ስናከብር የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ጥምቀት ስናከብር እንደምታውቁት በጣም በሚገርም ሁኔታ ዝማሬያችን ብዙዎችን ይመስጣል፣ ብዙዎችን ይስባል እና ዝማሬያችንን የሚያዩ ሰዎች አይተው ያው መሳብ ይኖራል። ከዛ በኋላ ቤተክርስቲያኒቱን ለማወቅ እንዲሸጋገሩ ያደርጋቸዋል። እና እንደነዚህ አይነት ፕሮቴስታንቶች ካሉበት አዳራሽ እንዳይወጡ እዛ አዳራሽ ውስጥ ያሉ አንዳንድ ሰነፍ የሆኑ ቃለ እግዚአብሔርን ከማስተማር ይልቅ ሰነፍ የሆኑ አንዳንድ ደካማ የሆኑ አገልጋይነን ብለው የሚያስቡ ሰዎች ጥላቻን ይሰብካሉ። ጥላቻን ብቻ ቶፒካቸው ኦርቶዶክስ ናት፣ ትምህርታቸው ኦርቶዶክስ ናት፣ ግን ጥላቻ ብቻ የተሞላ አድርገው የነዚህ በቃ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ተመስጠው ስርዓቷን እንደው ዶግሞዋ፣ ትምህርቷን፣ ቀኖናዋን፣ ትውፊቷን እያንዳንዱ ነገር ማወቅ ይፈልጉ የነበሩትን አማኞች ያው አለደል ሸሸት ለማድረግ ይጠቀሙበታል። ስለዚህ ምን እናደርጋለን? እንደዚህ አይነቱ መርሃ ግብሮች ምናልባት እነሱንም
የሚጠቅም አድርጎ ሊረዳ ስለሚችል በተቻለ መጠን በደንብ አድርገን ቤተክርስቲያኒቱ ምን ታምናለች በደንብ አድርገን እንወያይበታለን። ከየት ቤተ እምነት ነው የመጣኸው? ማይኩን ሚዩት አታድርገው ወንድሜ፣ ችግር የለውም። አሁን አንተ ማይኩን ስትከፍት ኤምኬሲ ድምፅ ስለሌለ ችግር የለውም። ማይኩን ሚዩት አታድርገው እና ከየት ቤተ እምነት አልፎ አልፎ የሚረብሽ ድምፅ ስለሚኖር ችግር የለውም። እኛ አይረብሸንም። እኔ ከረበሸኝ ሚዩት አድርገው እልሃለሁ ወንድሜ። እሺ ከየት ቤተ እምነት ነው የመጣኸው? ከኤምኬሲ። ምን አልከኝ? ከመሰረተ ክርስቶስ። እሺ ማን ልበል ስምህን? ይቅርታ ያቪን። ማን አልከኝ? እኔ ያቪን። እሺ ያቪን ወንድሜ። እሺ እንኳን ደህና መጣ ከመሰረተ ክርስቶስ። በጣም ጥሩ። ታቦት በአዲስ ኪዳን አለ ወይንስ የለም? እኔ አለ ብዬ አላምንም። ታቦት በብሉይ ኪዳን እንደቀረ ነው እና በአዲስ ኪዳን ስለ ብሉይ ኪዳን ታቦት አይደለም የጠየቁ ስለ ምሳሌ ስሰጥ ለምሳሌ መዝዋዕት በአዲስ ኪዳን አለ ወይ ካልኩ አዎ በአዲስ ኪዳን አለ። በአዲስ ኪዳን አለ። የአዲስ ኪዳኑ መስዋዕት ደግሞ የቅዱስ የሆነው ስጋ ክቡር የሆነው ደሙ ነው። የብሉይ ኪዳኑ መስዋዕት ግን የብሉይ ኪዳን መስዋዕት ነው። በላም በበግ በፍሪዳ የነበረ መስዋዕት ነው። የኔ ጥያቄ በአዲስ ኪዳን ታቦት አለ ወይ? የለም። ኦኬ እሺ፣ በጣም ጥሩ። መጽሐፍ ቅዱስ ማስረጃ ስጠን እስኪ እናንብብ፣ ገልጠን እናንብብ መጽሐፍ ቅዱስ ማስረጃዎች። ማለት አለ ያለ ሰው ነው ማስረጃ ማቅረብ ያለበት አይመስልም። ማለት አዲስ ኪዳን ላይ አላየሁም ጀምሮ ታቦት አለም የለምም የሚል ሀሳብ አይደለም የነገርኩ። አለው ያልከኝ የለም ወንድም ያዳምጠኝ። ይኸውልህ ታቦት አንተ አሁን የመሰረተ ክርስቶስ አማኝ ነህ እና እንደ አማኝነት አንድ ነገር ምሳሌ ልስጥ። እንደው እናንተ እንደዚህ ያውቃችሁ ውርድ ለምትሉበት ነገር እኔም ውርድ ያለ ምሳሌ ልስጥ። ስርቆት መጽሐፍ ቅዱሳዊ ነው ወይንስ አይደለም ብለህ ምላሽ ምንድን ነው ወንድሜ? ምን ስርጉት መጽሐፍ ቅዱሳዊ ነው ወይንስ አይደለም ብለህ መልስ ምንድን ነው? ስርጉት ምንድን ነው? አላወቅኩትም። መልስ ምንድን ነው? ምን አልከኝ? ምንድን ነው ያልከው? ስርጉት አላወቅኩትም። ስርቆት ማለት መስረቅ መጽሐፍ ቅዱሳዊ ነው ወይንስ አይደለም ብለህ ምላሽ ምንድን ነው? ማለት ሌጋል ነው። ስርቆት አለ በመጽሐፍ ቅዱስ፣ ያው የተከለከለ ነገር ነው፣ ትእዛዝ ነው። እንደተከለከለ አንተ ያወቅከው መጽሐፍ ቅዱስ ላይ አትስረቅ ተብሎ ስለጻፈ ነው አይደል? ያቪ ትክክል። በጣም ጥሩ። ስለዚህ አሁን ታቦት በአዲስ ኪዳን የለምም ስትል መጽሐፍ ቅዱስ ስለከለከለ ነው እንደዛ ብለህ የምታምነው። ካልከለከለ ግን የለም ብለህ ሙሉ አፍህን አውጥተህ መናገር የለብህም። ከከለከለ ግን ከልክሏል። ስለዚህ አንተን ስጠይቅ ምን ብለኸኛል? ታቦት በአዲስ ኪዳን አለ ወይንስ የለም ስል የለም ያልከኝ። የለም። በጣም ጥሩ። ስለዚህ ታቦት በአዲስ ኪዳን የለም ካልከኝ ሀሳብህን የሚያግዝ እኔ በነገራችን ላይ አንዳንድ ፕሮቴስታንቶች እንደዚህ ቃል በቃል የሆነ ጥቅስ አምጡ ምናምን እንደሚሉት ቃል በቃል ታቦት በአዲስ ኪዳን የለም የሚል የሆነ ፊደል አጠጋግታ አምጣልኝ አይደለም። ሀሳቡንስ የሚደግፈውን የመጽሐፍ ቅዱስ ክፍል ከየት ላይ አንብበህ ከየት ላይ ተምረህ ነው? ምክንያቱም የአንተ ቤተክርስቲያን ይህንን ስታስተምር ከመጽሐፍ ቅዱስ ላይ አውጥታ ነው የምታስተምር እንጂ ከሆነ የተረተ መጽሐፍ ላይ የልብ ወለድ ታሪክ ምናምን አይደለም። ስለዚህ ወንድሜ የመጽሐፍ ቅዱስ ማስረጃ ስጠኝ። እኔ እሱን ነው የምፈልገው፣ መጽሐፍ ቅዱስ ማስረጃው። ታቦት በአዲስ ኪዳን የለም ያልኩበት ምክንያት ልክ እንደ ስርቆት ቃል በቃል የተጻፈ ነገር አግኝቼ አይደለም። ግን የአዲስ ኪዳኑ ቃል በቃል አሁንም ቃል በቃል ጥቅስ ስጠኝ አይደለም ያልኩ ወንድሜ። ቃል በቃል ሲሆን ሀሳቡን የሚያግዝስ ሀሳቡን ስለሁሉም ነገር ሀሳቡን ይመጣ ነው። ስለዚህ አሁን በመጀመሪያ መጽሐፍ ቅዱሱን ነው የምፈልገው፣ ያንተን ግሌ ምልከታ ተው። ምክንያቱም ምን አለ መሰለህ እኔ ፕሮቴስታንት ስላልሆንኩኝ ያንተ ግሌ ምልከታ፣ ለምሳሌ ፕሮቴስታንት ብሆን ያንተ ግሌ ምልከታ ለእኔ ትምህርት ሊሆን ይችላል። እኔ ግን ፕሮቴስታንት ስላልሆንኩኝ ያንተ ግሌ ምልከታ ለእኔ ተረት ተረት ነው ባጭሩ። ስለዚህ አሁን በደንብ እንድንወያይ የሚያግዘን መጽሐፍ ቅዱስ ነው። እሺ ያቪን አንተ 66 መጽሐፍ አማኝ ነህ፣
እና መጽሐፍ ላይ ደግሞ እያንዳንዱ ነገር ተጽፎልሃል። ስለዚህ ከየት ላይ አምጥተህ እንዳልከው እኔ ቅድም እንደተናገርኩት መሰረተ ቢስ የሆነ ክስ ከሆነ መሰረተ ቢስ ነው ማለት ነው። ፕሮቴስታንቶች ጀስት የሆነ ምንም አይነት መጽሐፍ ቅዱስ መሰረት ሳይኖራቸው ነው እንዲህ አይነት ነገርን የሚናገሩት ማለት ነው ወደሚል ድምዳሜ እንሄዳለን። አይ የለም ይሄ ነገር ስህተት ነው፣ መጽሐፍ ቅዱስ እንዲህ ያስተምረናል የምትለው ነገር ካለ ታሳየኛለህ ወንድሜ። አሁንም ታቦት በአዲስ ኪዳን የለም የሚል የመጽሐፍ ቅዱስ ማስረጃ ስጠኝ። ቃል በቃል አይደለም ያልኩ ሐሳቡን የሚደግፍ ማስረጃ። ለምሳሌ ኢየሱስ ያድናል ወይስ አያድንም? ያቪን ያድናል። ምን ተረጥራል? ያድናል። ኢየሱስ ያድናል የሚል ጥቅስ የለም በነገራችን ላይ መጽሐፍ ቅዱስ ላይ። አለመዘጋጀት አዲስ ነገር አይደለም። በቃ ገስለ ይገባክ የሆኑ ሐሳቦችን አነሳን በማስረጃ እናውራ ስንል ለጊዜው አልተዘጋጀም። እኔ ተዘጋጅቼ ነው የገባሁት ላይ አንተ ተዘጋጅተህ አይደለም የገባው። ስለዚህ ካልተዘጋጀ ምንም ችግር የለውም እኮ ምንም ችግር የለውም። ሐሳቡን ትነግረናለህ። ለምሳሌ ጌን በልባችሁ አሳድራለሁ ስላለው ክፍል አነሳ። ኦኬ ያ ክፍል ስለ ታቦት አይደለም የሚያወራው አልኩ። ስለዚህ ሌሎችንም ሐሳቦች እኔ እያገዝኩ ማንሳት ትችል ነበር ያቪን እንጂ ራን መፍትሄ አይደለም። ራን ጥሩ አይደለም። ይሄ በጨለማ ውስጥ ያሉ ሰዎች ብቻ የሚያደርጉት ነገር ነው። እሺ ጥሩ አይደለም። እንደዛ አታደርጉ። ፕሮቴስታንቶች ወንድሞች እናንተ ጋር እውነት ካለ ያለውን እውነት በማስረጃ ነው ማሳየት ያለባችሁ። ለዛ ይሻላል። ድሉ ይላል። ድሉ ከባድ ሰው ዲያቆንዬ እንዴት ዋልክልኝ? እንዴት ነህ? እግዚአብሔር ይመስገን። ስልክ ቀይረሃል ነው? ስልኬ ምን ብሎብኛል? ተሰብሮብኛል ነው ምናምን ብለኛል። አዎ ይኸው ላሳይህ እኮ ይኸውልህ። አየኸው? አይ ተረድቻለሁ። አይ ተሰብሯል እኮ ብለህ ነግረኸኛል። አዎ መድኃኒዓለም መሰለህ እንትን አድርግልኝ ልጅ በውስጥ መስመር ትበልልኝ። እሺ እንትን እልልሃለሁ። እሺ ችግር የለውም። እንደገና ደግሞ አማን ተክልዬ ኦሪት ዘዳግም ምዕራፍ 13 ቁጥር 6 እስከ 11 ያለውን አናብራራም። አሁን እኛ የምናብራራበት ሰዓት አይደለም። አሁን ያ የሚለው ክፍሉን የሚለውን ስለሚገባን ማለት እናውቀዋለን ስለሚገባን አሁን ይሄን አብራራልን አይደለም የተነሳንበት ነገር። በሐዲስ ኪዳን ታቦት የለም የሚል ሰው ካለ ማስረጃ ይስጠን ነው እያልን ያለ ነው። ሽፍት እንድናደርግ አታድርጉን። በቃ አለቀ። ስለዚህ ኦሪት ዘዳግም ምዕራፍ 13 ከቁጥር 6 እስከ 11 ያለውን አናብራራውም። ማብራራት ካለብን ወደ ኋላ ልናብራራው እንችላለን። መታየት ያለበት ነገር ካለ። እሺ አመሰግናለሁ። በቃ ቀጥላ ያ ዲያቆንዬ። እሺ ድሉዬ። እሺ እኔ አባት። እሺ እህታችን ቢታን እንኳን ደህና መጣሽ። ምናልባት እዚህ ላይ ያላችሁ እህቶች ወንድሞች ድሉዬ እህታችን ቢታን ታውቃታለህ? ምናልባት እኔ እንጃ። ምናልባት ብዙ ሰው እንደው እንጃ ዲያቆንዬ ብዙ ሰው ስለሆነ ቲክታክ ላይ የሚመጣው እዚህ ላይ ገስ ላይ ያስገቧትን እህታችንን ፎሎ ያላደረጋችሁ እህቶች ወንድሞች ሁላችሁ ፎሎ አድርጋት። አሁኑኑ በኢፖክሲ የተሰሩ ቅዱሳት ስዕላትን ትሰራለች እህታችን እና እማታውቋት ተዋወቋት። ፎሎ ያላደረጋችኋት ፎሎ አድርጓት። ሁሉም ኦርቶዶክሳዊ ሊያበረታታት ይገባል። ስለዚህ ሁላችሁም በደንብ ፎሎ አድርጓት። ድሉዬም ያው ፎሎ አድርጋት። አንዳንድ የምትሰለቃቸውን ቪዲዮዎችም ገብተህ የሆነ ታበረታታት ይሆናል አይታወቅም። ችግር የለውም። ስገባ ግን ብሎክ አድርጊያታለሁ። ብሎክ ያደረኳት ግን ምን እንደሆነ አልገባኝም። ምናልባት የሆነ ሰቀን ሰዓት ትዝ ሊለኝ ይችላል። እሺ ብሎኩን ላንሳው እንጂ ፎሎ እንዳደረኳት አውቃለሁ እና ብሎክ አድርጊያታለሁ። እሺ ድሉዬ። እሺ እኔ አባት እና እዚህ ውስጥ ያላችሁ ሁላችሁም ኦርቶዶክስ የሆናችሁ እህቶች ወንድሞች ሁላችሁም ፎሎ አድርጓት። እሺ ሁላችሁ ፎሎ አድርጓት። ጊፍተሮች ካላችሁ አበረታቱ። እሺ እንቀጥል። ሚላ ይሰማል? እሺ ሚላ ይሰማል? ቶሎ ማትመልሱ ከሆነ አስወርዳለሁ። ሚዩት ያደረኩት እናንተን እየሰማሁ ነው ወንድሜ። ይሰማል። እኔ ያለሁበት አካባቢ ጫጫታ ላይ ስለሆነ ሚዩት አድርጌዋለሁ። ኦኬ እያዳመጥኳችሁ ነው። አያት አካባቢ ነኝ። እኔ ኦርቶዶክስ ተዋህዶ የድንግል ማርያም። እሺ
እሺ የተከታተልክ ከሆነ ችግር የለም። አንዳንዴ እዚህ ገሰለ ተቀምጦ አንዳንድ ፕሮቴስታንቶች ዘፈን ያሰሙናል። ድሉዬ ገጥሞ ካያውቅም ገጥሞ ያውቃል። ድሉዬ አለ ብዙ አለ ዘፈን የሚያሰሙ አንዳንድ አሉና እሺ ኪያ ኢንቫይት ልክ ያሉኝ። አሁን እኛ የምንፈልገው ኮሜንት ሴክሽን ላይ አካኪ ዘራፍ የሚል ሰው አይደለም። በቃ ማስረጃ ካላችሁ ትገባላችሁ። ከዛ በኋላ አብረን እንወያያለን። እሺ ይሰማል። እሺ ከየት ቤተ እምነት ነው የመጣው? ኦርቶዶክስ። አሁን ለምንድን ነው ሪኩዌስት ይላክልን? እሺ ክብረቱ አቤት። ስለ 3 ቀንና ስለ 3 ሌሊት የጠየቁን ጥያቄ እንደው ሌሎች ሰዎችን ጠይቀ ማስረጃ ይዘህ እንድትመጣ ምናምን ብዬ ያው ረጅም ጊዜ ሆነው አንተም ሳትመልሰውና ምን እናደርጋለን ወደ በኋላ ላይ እሱን ሐሳብ እናነሳዋለን። አሁን ርዕሳችን ስላልሆነ ስለ አሁን ቶፒክ ግን ምን አልከኝ? ምን የሚለውን ሐሳብ ስለ 3 ቀንና ስለ 3 ሌሊት ካንተ የተሻሉ ሰዎችን ጠይቀና ስልክ አንተም ተስማምተክ ነበረ። አስታወስክ ክብራቱ? መልሼልህ ነበር እኮ። አይ አልመለስከውም። ኦኬ መልሼዋለሁ ካልክ ደግሞ መጨረሻ ላይ ታሳየናለህ። ለማንኛውም በመጀመሪያ አንተ ቶፒካችን ነው ራብዬ። እሺ ድሉዬ ለአንተ ድል ስጥ። አቤት። አይ ክብረቱ ያው ተለማምዳችኋል ብዬ ነውና ክብረቱ እንግዲህ የሬሱን ተመልክተው ከሆነ ችግር የለም። ለአንተ ድል። እሺ በአዲስ ኪዳን የፕሮቴስታንቱ ዓለም ታቦት የለም ብሎ ያስተምራል። አንተ ከዛ ወገን ማስረጃ ስጠንሽ። በአዲስ ኪዳን ታቦት የለም ይላል። በአዲስ ኪዳን የሚለው ለምሳሌ ታቦቱ የሚለው የቃል ኪዳን ታቦት ነው። እናንተ ለይታችሁ ታቦት እንዴት እንደምትሉ ግራ ይገባኛል። መጀመሪያም መነሻው ማለት ነው የቃል ኪዳን ታቦት ነው ያለው እንጂ እሱን ለኛ ተውልን። እሱ ያው አሁን እምልህ እኔ መኝታ ቤት ገብተህ ይሄ አንተ ቢጃማ ነው ይሄኛው የሷ ልብስ ነው ምናምን ማለት አትችልም መቼም አይደል? እኔ ነኝ የማውቀው። ቤቱ የጋራችን ነው ነገራችን ላይ። እሺ ቀጥልሽ። ያው አይ አይደለም የጋራችን እኮ የሚሆነው አንድ ስንሆን ነው። አንድ ባልሆንበት የጋራችን ነው የሚለው ነገር ትንሽ እንትን ይላል። የሆነው ሆኖ በሐዲስ ኪዳን ታቦት የለም የሚል ካለ ማስረጃ እንደዚህ ብላ አቅርብልን። ያው እንዳንዳረቅ ብዬ ነው ክብረቱ እወድሃለሁ። ታቦት በአዲስ ኪዳን አለ። እሺ በአዲስ ኪዳን በነገራችን ላይ በእናንተ አስተምሮ ራሱ 4 ሰዎች የተለያየ መልስ ሲሰጡ አይቻለሁኝ። አንደኛው መምህር ዘነበ፣ አክሊሉም ክብረቱዬ ለሱ ለአንተ አንድ አይነት ነው ምናምን ይቅርታ እንኳን አየህ ጥሩ አድርገህ በቃ እንኳን አየህ። አሁን እኛ የጠየቅን እኛ እንደዚህ ነው እንደዛ ነው አንልም። አዎ በቃ እቺ ርሷን አይታት ከሆነ ታቦት በአዲስ ኪዳን አለው የምትልናት እሷን ንገረን እንጂ ያኛው እንደዚህ ነው ይሄኛው እንደዚህ ነው ገሌ እንደዚህ ብሏል ምናምን ነገር እኛ አይመለከተንም። እሱን እነሱ ጋር ስንገናኝ እናወራለን። እሱ አይሻልም? እሺ በጣም ጥሩ። እና የመጀመሪያው ኪዳን አርክ ኦፍ ኮንቬናንት ነው የሚለው ይሄ የአዲስ ኪዳኑ የቃል ኪዳኑ ታቦት ማለት ነው። አሁን ያ ኪዳን ስላላዋጣቸው የእስራኤል ልጆች ስላልቻሉት አዲስ ኪዳንን ሰጠን። ይህ አዲስ ኪዳን ደግሞ በክርስቶስ ኢየሱስ ነው የሚፈጸመው ማለት ነው። ስለዚህ ታቦት አንደኛ ልክ ነው። አይ እንዳላስረዝመው ክብረቱ የምን መሰለህ ልክ ነው። እስራኤላውያን ከግብጽ ባርነት ከወጡ በኋላ እግዚአብሔር ከገባላቸው ቃል ኪዳን እነሱ በዛ ኪዳን ባለመጽናታቸው ራሱ በኤርሚያስም ይናገራል። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ኪዳን የሚገባበት
ወራት ይመጣል እግዚአብሔር ከግብጽ ምድር ካወጣቸው ዘንድ በያዝኩበት ቀን ከአባቶቻቸው ጋር እንደገባሁት ያለ ቃል ኪዳን አይደለም ይልና እነርሱማ በኪዳን ያልጸኑም ይላል። ስለዚህ እኔም ቸል አልኳቸው ይላል ብሎ ሐዲስ ኪዳን እንደሚመጣ በሐዲስ ኪዳን በክርስቶስ ማለት ነው የጥል ግድግዳ ፈርቶ ሰው ሁሉ ከእግዚአብሔር ጋር እንደሚታረቅ እንትን ብሏል። ትንቢት ተናግሯል። ያ ትንቢትም ተፈጽሟል። ስለዚህ በብሉይ ኪዳን የነበረው ሥርዓት አምልኮ በሐዲስ ኪዳን በክርስቶስ ኢየሱስ አዲስ ኪዳን ገብቷል ነው እንጂ ሌላ ነገር የለውም። እንዳይረዝም ይየው። በጣም ጥሩ። ስለዚህ አሁን ይሄ ነው እኛ ታቦት የምናውቀው ጽላት ማስቀመጫ ነው። የጽላት ማስቀመጫው ደግሞ ታቦቱ ውስጥ ይቀመጣል ጽላቱ ማለት ነው። ያልተጻፈን ያልከኝ ስለ ታቦት አልተጻፈም። እሺ ይኸውልህ ያልተጻፈን ቆይ ይኸውልህ ልንገርህ ያልተጻፈ ነገር ስትል ሐዋርያው ቅዱስ ጳውሎስ በሐዋርያት ሥራ ላይ ምን ይላል መሰለህ? ከሚሰጥ ይልቅ የሚቀበል ብፁዕ ነው ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደተናገረ ይላል። በሚገርም ሁኔታ በሶስቱም ወንጌላውያን ላይ ሄደህ ክርስቶስ ኢየሱስ ከሚሰጥ ይልቅ የሚቀበል ብፁዕ ነው ብሎ ያለበት ቦታ አንድም አታገኝም። ግን ያልተገኘ ነገር ግን አምጥቶ ቅዱስ ከሚሰጥ ይልቅ የሚቀበል ብፁዕ ነው ይላል። የሚቀበል ብፁዕ ነው ይላል። ከሚቀበል ነው ከሚሰጥ እየነገርኩ ነው። አዎ ተገላቢጦሽ ሆኖብህ ነው። ተገላቢጦሽ ሆኖብህ እኮ ነው። አዎ ነው ይላል። እንደዛ ይላል። እስኪ ንገር የትኛው መጽሐፍ ላይ ነው ያለው? አሁን እኔ እሱን ዳይቨርት ማድረግ እኮ አይጠበቅብኝም። አንተ ያንን ቃል አምጥተህ ወይ መምሪ ክብረቱ አላስፈላጊ አካሄድ እየሄደ ነው። ምን አይነት አካሄድ እየሄደ ነው መሰለህ? ክብረቱ ድል በድል ለአንተ ምሳሌ ሲሰጥክ ምሳሌውን መወያያ ልታረግ ትፈልጋለህ። ምሳሌውን የሰጠክን ምሳሌ ክብረቱ አዳምጠኝ። የሰጠክን ምሳሌ መወያያ ልታረግ ትፈልጋለህ። ስለዚህ እኔ እኮ ምሳሌውን ተስማምቼ ፈለገ ወንድሜ ምሳሌውን ተስማምቼ ስላልተጻፈ ምሳሌውን ልትወያይ ትፈልጋለህ አልኩህ እኮ። ድል በድል በሚሰጥ ምሳሌ በጠየቀ ጥያቄ ሳይሆን እሱ በሰጠክ ምሳሌ መወያየት ትፈልጋለህ። ስለዚህ ምን እናደርግ? በማስረጃ ድሉ የጠየቀክን ምን ብሎ ነው የጠየቀ? ታቦት በአዲስ ኪዳን አለ ወይ ነው የለም ብለኳል። ስለዚህ ታቦት በአዲስ ኪዳን እንደሌለ የሚያሳይ የመጽሐፍ ቅዱስ ማስረጃ ሰጣንና ውይይታችን በዛ መልክ እንቀጥል። አሁን እናንተ ቅድም አትስረቅ የሚል ስላለ አትስረቅ የሚለው መጽሐፍ ቅዱስ ላይ ስለተጻፈ የሚለውን ማስረጃህን ቀጥል። ከመጽሐፍ ቅዱስ እኮ የለማ የተጻፈ የለም። ስለ ታቦት የተጻፈ የለም። ማስረጃ እኮ ስለሌለ የለም ብለህ መናገር የለብህም። ባጭው እኮ የለም እኮ አዳምጠኝ። ከሌለ ተጽፎ ታቦት በአዲስ ኪዳን አለ የሚል ቃል ታቦት በአዲስ ኪዳንም የለምም የሚል ቃል ካልተጻፈ አፈን ሞልተህ አለም የለምም ማለት የለብህም አንተ። ምክንያቱም መጽሐፍ ጎዶሎ ከሆነ አዳምጠኝ። መጽሐፍ በአንድ መልኩ ጎዶሎ ከሆነ መጽሐፉ ብቻ ሳይሆን በእውቀት አንተንም ጎዶሎ ያደርጋል። ስለዚህ አፈን ሞልተ ጎዶሎ እንዳልሆነ አማኝ መናገር የለብህም ባጭሩ። መጽሐፍ አሁን ያንተ ችግር ያለው መጽሐፍ ላይ እንደሆነ በእውቀትማ ፈለገ በእውቀትማ ላውራስ ተው አታስተምረን አለ። አታስተምረኝ አለ እኮ አዳምጠኝ ፕሊዝ። አዎ ምን አለ መሰለህ? ምክንያቱም እውቀት የሌለውም ሰው ማስተማር የለበትም። እና አሁን ባጭሩ ስንደመድም ነጥቡን መጽሐፍ ላይ ታቦት በአዲስ ኪዳን አለም ታቦት በአዲስ ኪዳን የለምም የሚል ነገር ካልተጻፈልህ ባጭሩ አንተ አፍን ከፍተህ መናገር አትችልም። አይ እንዲህ ማድረግ እንችላለን ብለህ መናገር አትችልም። ታቦት በአዲስ ኪዳን አለምም ማለት አትችልም። አፍን ሞልተህ የለምም ማለት አትችልም። ምክንያቱም መጽሐፍ ጎዶሎ ስለሆነ በእውቀት አንተ ምን ያደርጋል? ጎዶሎ ያደርጋል። ስለዚህ ክብረቱ መጽሐፍ ላይ ታቦት በአዲስ ኪዳን አለም ብሎ አይናገርም፣ ታቦት በአዲስ ኪዳን የለምም ብሎ አይናገርም። ያ ነው አይደል ያንተ ሐሳብ? እኔ ክርስቶስ ነው ታቦታችን ብዬ ነው ማለት ነው። ያ ነው አይደል ያንተ ሐሳብ? የለም ታቦታችን ክርስቶስ ነው። ታቦት በአዲስ ኪዳን አለም የሚል የመጽሐፍ ቅዱስ ሐሳብ የለም እያልከ ነው አይደል? አለ የሚል የለም። ከሆነም ኢየሱስ ነው የሆነው በአስተምሮ አለም የለምም የሚል ታቦት በአዲስ ኪዳን አለም እንደገና ደግሞ ታቦት በአዲስ ኪዳን የለምም የሚል የመጽሐፍ ቅዱስ ክፍል የለም እያልከ ነው። ሐሳቡንም የሚናገር ቃል በቃል ብቻ ሳይሆን ሐሳቡን ራሱ ኢቭን የሚናገር የመጽሐፍ ቅዱስ ማስረጃ የለም እያልከ ነው አይደል ክብረቱ? አዎ የብሉይ ኪዳኑ ታቦት የለም። የአዲስ ኪዳኑ ታቦት ግን ክርስቶስ እንደሆነ ይናገራል። ስለ ብሉይ ኪዳን አይደለም የጠየቅን፣
ስለ ብሉይ ኪዳን አይደለም የጠየቀነ ክብረቱ ልጅ ያቱም እኔ ለምን እንደዚህ እንትን እንደምትሉ አይገባኝም። ስለ ብሉይ ኪዳን አይደለም የጠየቀነ ስለ ብሉይ ኪዳን ሳይሆን ስለ አዲስ ኪዳን ነው። ስለ ምሳሌ ስለ አዲስ ኪዳኑ መስዋዕት ምን ሆነ ነው አንሰውዬ ምን ሆነ ነው ጣልቃ የምትገባው? ክብረቱ የሌለብን ባሪ ለምን ታመጣለህ? ተረጋጋ እንጂ። ስለ አዲስ ኪዳን መስዋዕት ስናወራ የብሉይ ኪዳን መስዋዕት በምንም ታምርኮ እንትናችን ሊሆን አይችልም ርዕሳችን። ምክንያቱም የአዲስ ኪዳኑ መስዋዕት ምን እንደሆነ ስለምናውቅ፣ የብሉይ ኪዳን ደግሞ መስዋዕት በላም በበግ በፍሪዳ የነበረ መስዋዕት ነው። ያ ግን ተቀይሮ አሁን የአዲስ ኪዳን መስዋዕት ሆናል። ስለዚህ ስለ አዲስ ኪዳን መስዋዕት ስናወራ አይ የብሉይ ኪዳን እያልክ ዝም ብለህ መጮህ የለብህም። መጽሐፍ ቅዱስን ብቁ ሆነ አላነበብከው። ስላላነበብከው አንተን ብቁ አድርጎ ሊመልስልህ አልቻለም። በነገራችን ላይ አንባቢ ሰዎች የአንደበት እጥረት አያጋጥማቸውም። አንተ የአንደበት እጥረት ያጋጠመ አንባቢ ስላልሆንክ ነው ባጭሩ። ስለዚህ ክብረቱ አንብብና ከዛ በኋላ በዚህ ሐሳብ ከአንተ የተሻሉ ፕሮቴስታንት ወንድሞች መጽሐፍ ቅዱስ ማስረጃ የሰጧቸውን ማስረጃዎች በምን መልኩ ተረድተው እንደምትመጣ ከዛ በኋላ አይተን ደግሞ እንወያይበታለን። ስለዚህ ባጭሩ ከልብ አፍልቀ ነው የለም ያልከው ይሄ ለኛ ትልቅ ማስረጃ ነው፣ እናመሰግናለን። በመጽሐፍ ቅዱስ ላይ አለም የለምም ተብሎ አልተጻፈም። ስለዚህ አለም የለምም ተብሎ ካልተጻፈ አንተ አፈን ሞልተ አይ ታቦት በአዲስ ኪዳን የለም ማለት የለብህም ነበረ። ግን ከልቤ አፍልቄ ነው ያልኩት ስላልከን እናመሰግናለን። ለሌሎች ፕሮቴስታንት ወንድሞችን ሰጥና ከአንተ ጋር ባልኩ ነጥብ ላይ ታስረዳናለህ። እሺ ዘሩባቤል አለ ይሰማል? ክብረቱን አንቺ ግባ። ይሰማኛል ወዳጅ። ክብረቱ ለምንድን ነው የወጣው? እሺ ዘሩባቤል ከየት ቤተ እምነት ነው የመጣው? ወንጌላውያን እኮ ከየት ቤተ እምነት ነው የመጣው? ያ ወንጌላውያን ቤተ እምነት ሙሉ ወንጌል ማለት ነው። እኛም እኮ ወንጌላውያን ነን ባይዘው። እኔ ያልኩ አንተ ቤተ እምነት ከየት ነው ነው ያልኩ። ኦኬ ሙሉ ወንጌል በቃ እንደዛ በለኛ። ወንጌላውያን ስትል እኮ እኛም ወንጌላውያን ነን። እና አንዳንዶቹ ደግሞ ነገር ሲሸታቸው ይመጡና ደግሞ ክርስቲያን ነኝ ይላሉ። እኛም ክርስቲያኖች ነን፣ ግን ቤተ እምነት አለ። ሰው ለዛ ነው። እሺ ድሉዬ ለአንተ ድል ስጥ። ድልዬ አይ እሺ ያው ሲሰማ ስለነበር በአዲስ ኪዳን እኔ ለነገሩ ፈለገ አንድ ጥያቄ ልጠይቀው እና ብዙ ዲቴል የሆነ ነገር እኔ ምትሩስ ማሟል በመጀመሪያ ኮሜንት ሴክሽን ላይ ስትሳተፍ ስለነበረ ድሉን ይሰጥና ተነሱት ሀሳቦች ምላሽ ሰጠናል። ለመጽሐፍ ቅዱሳዊ ማስረጃዎችን አሁን ከድሉ ጋር ቀጥሉ። በመጀመሪያ አይሻልም? ከመጀመሪያው እንጀምር። ስለዚህ ላዋራው ፖይንቴን ላዋራውና ከዛ በመጀመሪያ ድሉ ለሚያነሳልህ ሀሳብ ኮሜንት ላይ በድልን ሀሳብ ሳትጠብቅ ኮሜንት ላይ ስትሰጥ የነበረውን ምላሽ ኮሜንት ላይ በነገራችን ላይ ምላሾችን ስላየሁ ነው ኢንቫይት ያደረኩ። እሺ ስለዚህ ኮሜንት ላይ ስትጽፋቸው አዳምጠኝ። የድል በድልን ምንም አይነት ድምፅ ሳሰማ በመጀመሪያ ኮሜንት ሴክሽን ላይ ስትጽፋቸው የነበሩትን ሀሳቦች ስለሰማው ያንን ኮሜንት ላይ ከሚናገር ይልቅ ገብቶ በማስረጃ ገስ ላይ ገብቶ እየሰማ ነው እየተራረመን እንወያይ ብለን ያስገባን። ስለዚህ ፕሊስ ታገሰ። ድሉ የሚያነሳልን ሀሳብ ስመው ከዛ ትወያያላችሁ። ከዛ መጨረሻ ላይ ልክ ስንጨርስ አሁን ከክብረቱ ጋር በቃ በሰላም ጨርሰን አሁን ገስ ላይ ቁጭ እንዳለው አንተም ልክ ስጨርስ እቺ ግን እንደው የድል በድልን ምልከታ ባቅ ደስ ይለኛል ብለህ ታቀርብለታለህ። ፈቃደኛ ከሆነ እሱ ይመልስልሃል። አሁን በዛ ወይ ነው የምንሄደው። ደግመህ ከእንደገና አይ እንዲህ ነው ያስባል። ፕሊስ እሺ ድሉ ለአንተ ድል ሰጥቻለሁ። እሺ አመሰግናለሁ። ያው እንግዲህ ዘሩባቤል ለክብረቱም ዣቪ ከዚህ በፊትም የነበረው ለሱ እንደጠየቅ ነው እንግዲህ ታቦት በአዲስ ኪዳን የለም ከሚሉ ከፕሮቴስታንት ወገኖች አንዱ ነህ አይደል? ያ እንግዲህ በሰማይ ግን ራእይ ላይ ያለውን ሰማይ ተከፈተ የኪዳኑ ታቦት ታየ የሚለውን ሀሳብ እዛ ጋር ስለተጠቀሰ በምድር እንደዚህ አይነት ሀሳቦች አሉ ብዬ አላስብም። ያ ግን መጽሐፍ ቅዱስ ላይ ተገልጧል። የአዲስ ኪዳን ታቦትና የኪዳን ታቦት ግን ዛሬ ነው የሰማሁት ፈለገ ሲናገር። ችግር የለውም። እሺ አንተ እሱን እንተወውና እሱ እንትን ስለማይለን እኛን አንተ ግን የለም ያልክበትን ምክንያት እስኪ አሳየን በመጽሐፍ ቅዱስ። እንደ ክብረቱ እንዳይሆን እንዳንደግ ነው። አይ እሺ ብዙ ባይዘው ለመሳሳል አይደለ ብረትን ከመሳል አንፃር ነው። እውቀት ይንሸራሸራል።
አድማጭ የፈለገውን ይወስዳል። እኔ የተነሳሁበት ሀሳብና ጥያቄ ማለት መልስ ስጥ ነበር ሲያለኝ ፈለገ አንድ ነገር ነው። ፖይንት መጽሐፍ ቅዱስ ላይ ስለ ታቦት የተናገረው ነገር አለ። ይሄም የብሉይ ኪዳን ነው። ስጦታውም የተሰጠው ለእስራኤል ሕዝብ ነው። የነበረውም አንድ ታቦት እሱን አይደለም ዘሩባቤልዬ ወንድምዬ አይደለም ደግሞ አንድ አይደለም የተሰጣቸው ሁለት ነው የተሰጣቸው። ታቦቱማ አንድ ነው የተሰጠው። ፈለገም እኮ ነገረው ጽላት የተሰጣቸው ለታሪክ አንዱ እዛው እስራኤል ምድረው አንዱ ይኸውልህ ታቦቱ ቆይ እንጂ እንስማማ። ቆይ ግድ የለም እያረምን እንሳሳላ አይደለም። ታቦቱ አንድ ነው የተሰጠው፣ ጽላት ግን ሁለት ነው። ሙሴ ሁለት ተቀበለ፣ ሁለቱንም ሰበረው፣ ራሱ ቀርጾ አመጣ፣ ራሱ ጻፈው፣ እግዚአብሔር አከበረለት። በቃ ስለዚህ ውስጥ ማደሪያው ታቦት ማለት የቃሉ ስም ማደሪያ ነው። በቃ አለቀ ነገር አለው። እሱን እንያዝና አሁን በሐዲስ ኪዳን ግን የለም የምትልበትን ማስረጃ ስጠኝ ነው። እሱን እኮ ነው ያው እያብራራሁኝ እኮ ነው መሰረቱን ያን ስናገር እኮ ነው በማለት ላይ ማለት ያንን አያስፈልግም። አንድ ሲደመር ቆይ ዘሩባቤል አንድ ሲደመር አንድ አንድ ሲደመር አንድ ሁለት ነው የሚለውን ማወቅ 10 ሲደመር አንድ ለማወቅ አያስፈልገኝም። እኔ 10 ሲደመር 10 20 ነው። በቃ የግድ ካንድ አልጀምርም። ካወቁትኝ 10 ነው ጀምር። ቀድመ መማር አለበት እንዴ? አሁን ለማስረዳት አሁን ሌላ እኮ ነገር አለ። እኔ ቢኖር ደስተኛ ነኝ እኮ እኔ አሁን ካንተ ጋር እስማማለሁ። ለእግዚአብሔር ከሌለ በቃ ስለዚህ ይኸውልህ ከሌለ አንተ ማስረጃዎችን በመጽሐፍ ቅዱስ ጥቅስ ውስጥ መስጠት ካልቻልክ ከራስህ ልብ አፍልቀህ ነው ማለት ነው። ዝም ብለህ ጥላቻ ስላለብህ ነው የለም ልትል ይችላል። ለማን ነው ጥላቻ? ማለት ለእግዚአብሔር ቃል ነው። ዓላማው እኮ አንተ እንድትድን ነው አይደል? እኔም እንድድን ነው አይደል? ከሆነ ይኸውልህ በውሸት አይደለማ የምትሰብከኝ። በውሸት ሰብከ ሳይሆን የምትወስደው ሰብከሃለሁ። አንተም ትግልህ እሺ የለም ያልክበት መሆን ያለበት እኔም አንተን ዘርሽዬ ማተርፈው ነው። ይኸውልህ እኔን ስትጠይቀኝ እኮ እኔን አሁን አለ የለም ስትለኝ የለም ምል ከሆነ ለሌለበት ማስረጃ አቀርባለሁ፣ አለ ካልኩ ደግሞ ላለበት ማስረጃ አቀርባለሁ። ስለዚህ አንተ ምንድነው የምታደርግልኝ? በውሸት አንተንን ስቤ ወደ ክርስቶስ መንግስት ለማስገባት የሌለ ቃል አምጥቻ አንተን አልሰብክም፣ ወይ ደግሞ ያለን ቃል ክጄ ደግሞ እዛኛው ቤት አለና የግድ ጥሎት እንዲመጣ ብዬ የሌለ ነገር አላነሳም። ስለዚህ መልስ ካለህ እንደዚህ ነው በላይ፣ ካልሆነ ወደ ፈለገ ላሻግርህ። ችግር የለውም። ምክንያቱም ላስረዳስህ ምንም ምላሽ እያዳመከኝ ስላልሆነ ይሄ በአዲስ ኪዳን ታሪክ ውስጥ ማለት ነው ታቦት ለመዳን እና እግዚአብሔር መንፈሱን በማዕከላቸው ለማደር የተሰጠ ስለሆነ በአዲስ ኪዳን ደግሞ ራሱ ጌታ በሰዎች ልብ ውስጥ ማደሪያ ስለሆነ ለመዳን ስርዓት ታቦት በአዲስ ኪዳን የለም። ምክንያቱም ህጉና ስርዓቱ እሺ በቃ ሰማሁ። ህጉና ስርዓቱ ተሽሯል ካልከኝ ግን ይኸውልህ እንደው አሁን ይቅርታ አድርግልኝ እንጂ ህጉ ተሽሯል። የተሻሩ ህጎች እኮ አሉ እኮ እንደሱ ነው የሚባለው። ይኸውልህ ዝም ብለህ ድምድም አታድርጉ። በቃ የተሻሩ ህጎች አሉ። ለምሳሌ አፍንጫ ጎራዳ ወደ መቅደስ አይግባ የሚለውን አይልም። እኔ እሱን አይደለም የለም አላልኩም። ዘሩባቤል ቆይ ይኸውልህ አላልኩም። እኔ ድምድም አድርገህ አትናገር ነው የምልህ። እኔ ስመጣ እንደገና መልሰህ ደግሞ ወደዛ ስብር ነው። አሁን እኮ ጉንጫ አልፋ ይሆናል የሚጠቅመን ለምንድን ነው ታቦት? አንተ ባዲስ ኪዳን ስለዚህ ከሌለ በቃ የለም እኔ መች ነገርኩህ? እኔ እኮ አለም የለም አላልኩም፣ ግን አለን ብዬ ጠየቅኩህ። አንተ የለም አልከኝ። ማስረጃ ስጠኝ። ቢኖር እኮ ጥቅሜ ነው አይደል? ለጥቅም አይደል? ታቦት ለጥቅም ነው አለ ካልከኝ ለምንድን ነው የምጠቅመኝ? እሺ በቃ አንተ ማስረጃ ካልሰጠህን ወደ ሌላ ሰው እንሂድ። እኔ አለም የለም የሚለውንን ኋላ ላይ ከኔ ትሰማለህ። አይ ይሄ ማስረጃ ኢዚ እኮ ወርልድ እኮ ያመነበት ያለበት ታሪክ እኮ ነው እኮ መጽሐፍ ቅዱስ የተሰጠውም ለእስራኤል ሕዝብ ነው። አንተ ታቦት እሺ ጥያቄ ልመልስ ልጠይቅህና ልውጣ፣ ችግር የለውም። እኔ ማለት ነው የእስራኤል እኔም አልመልስልህም በነበረው ሰዓት ላይ እኔ አልመልስም በነበረው እኔ አልመልስም ታቦት በእስራኤል በነበረ ጊዜ ኢትዮጵያ አልመልስም። ረግድ የለም ቆይልህ ዘሩባቤል እኔ አልመልስም። እኔ ራሴን ኋላ መልሳለሁ። ግን የለውም አንተ ይጠቅማል ብለህ ካስተማርክ ለዚህ እኮ ጥያቄው አንተ ነህ። እኔ አዳምጣለሁ። እሺ እላለሁ። ምን ያደርጋል? አመሰግናለሁ። እሺ ወዳጅ። እሺ ሌላ ይቀጥል ዲያቆንዬ። ስለዚህ አሁን ምንድነው ዘሩባቤል ጋር ስናወራ ምንድነው ታቦት በአዲስ ኪዳን የለም ለማለት ክርስቶስ ኢየሱስ ወደዚህ ምድር መጥቶ
እሱ በልቦናችን ጽላት ላይ ጽፎታልኝ ስለሚል ታቦት በአዲስ ኪዳን የለም ብዬ የምልበት ይሄንን ነው። ግን ተሽሯል የሚል ወይም ደግሞ የለም የሚል ግን ወይም ደግሞ ተሽሯል የሚለውን ይቅርና የለም ግን የሚል ትርጉም አለው ወይ ስንል ግን የለም የሚል ትርጉም የለውም። ስለዚህ ምንድነው መሆን ያለበት? ከሌለ ጥቅስ የለም ግን ደግሞ የራሴ ምልከታ የራሴ ሐሳብ ነው የራሴ አስተያየት ነው ብሎ ማለት ነው እንጂ ለተሳሳተ የሆነ አስተምሮ ጥቅስን መጥቀስ አግባብ አይደለም። አለ የምለው ኦኬ ልቀጥል? አዎ ቀጥል። ኦኬ አለ የምለው ታቦት ግን ካሉት ከመጽሐፍ ቅዱስ ማስረጃዎች መሃል በዋናነት የሚደግፈኝን የመጽሐፍ ቅዱስ ሐሳብ ላንሳላችሁ። እሺ አንሳለን። ዕብራውያን ምዕራፍ 10 ቁጥር 14 ጀምሮ እሺ እንዲህ ይላል፣ አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና መንፈስ ቅዱስም ደግሞ ስለዚህ ይመሰክርልናል። ከዚያ ወራት በኋላ እነርሱም ጋር የተገባው ኪዳን ይህ ነው ይላል ጌታ። በልባቸው እዚህ ጋር ዕብራውያን ስንት ነው? ዕብራውያን ስንት ነው ያልከን? ዕብራውያን 10 ነው ያልክ አይደል? ምዕራፍ 10 ቁጥር 14 ምዕራፍ 10 እሺ ቁጥር 14 ጀምሮ ልቀጥል? አዎ ቀጥል። ኦኬ እሺ ከመጀመሪያው ነባለው። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና። በደንብ ስሙኝ። አንድ ጊዜ በማቅረብ ስለ ኢየሱስ ክርስቶስ ነው የሚያወራው። አንድ ጊዜ በማቅረብ የሚቀደሱትን የዘላለም ፍጹማን አድርጓቸዋልና መንፈስ ቅዱስም ደግሞ ስለዚህ ይመሰክርልናል። ከዚያም ወራት በኋላ ከእነርሱ ጋር የምገባው ኪዳን ይህ ነው ይላል ጌታ። እንደዚህ ይላል። ይሄንልና በልባቸው ሕጌን እጽፋለሁ በልቦናቸውም እጽፈዋለሁ ብሎ ከተናገረ በኋላ ኃጢአታቸውንና አመፃቸውንም ደግሜ አላስብም ይላል። የዚህም ስርየት ባለበት ዘንድ ከዚህ ወዲህ ስለ ኃጢአት ማቅረብ የለም ይላል። እስከ ቁጥር 18 ድረስ ነው የሚለው የፈለጉት ሐሳብ። ከዚህ ሐሳብ ተነስቼ ወደ ማብራሪያ ወይም ወደ ትርጉሙ ስመለስ ታቦት የሚለው ዳይሬክት ትርጉሙ የጽላት ማስቀመጫ ሳጥን ማለት ነው። ስለዚህ ይሄ የጽላት ማስቀመጫ ሳጥን ወደ ብሉይ ስንወስደው በሙሴ ተሰጠን ነው። ወደ አዲሱ ኪዳን ስንመጣ ደግሞ እዚህ ጋር ዕብራውያን ላይ እንደተጠቀሰው አንድ አማኝ ኢየሱስ ክርስቶስን በልቡ አምኖ የኃጢአት ይቅርታ አድርጎ ኢየሱስ ክርስቶስ የከፈለውን ዋጋ ያንን ለመስዋዕትነት ካቀረበ በኋላ በመንፈስ ቅዱስ መስካሪነት የኢየሱስ ክርስቶስ ወይም የእግዚአብሔር ሕግ በመንፈስ ቅዱስ አማካኝነት በሰው ልብ ውስጥ ይጻፋል። ወይም ያ ሰው በመንፈስ ቅዱስ ምሪት የኢየሱስ ክርስቶስን ሕይወት አዲሱን ኪዳን ይኖር ዘንድ በልቡ ላይ በመንፈሱ ላይ በተጻፈው በዚያ ጽሑፍ ወይም በዚያ ሕግ የምድሩን ኑሮ ክርስቶስን በምድር ላይ ወይም ያንን መንፈሳዊ ሕይወት በምድር ላይ ወክ ያደርጋል። በዚያ አካሄድ ካየነው የአዲስ ኪዳን ታቦት በኢየሱስ ክርስቶስ ያመኑት በእነሱ ልብ ውስጥ የተጻፈ ያ ሕይወት ነው። አለ የምለው እኔ ልብ ውስጥ ማደሪያውን ያደረገ አምላክ ስላለ ነው። ሕጉን፣ ሐሳቡን፣ መመሪያውን በውስጤ አድርጎ ከኔ ጋር ያለ አምላክ ስላለ እኔ ደግሞ የሱን ሕግ ተሸክሜ የምኖር ሰው ስለሆንኩኝ እኔ ታቦት ነኝ። የልቡ ወይም የሐሳቡ የትእዛዛቶቹ መኖሪያ ማለት ነው።
ስለዚህ ይሄንን ደግሞ ለሌሎቹ እንዲህ አታድርግ ይሄን አድርግ እያልኩ ክርስቶስ በእኔ የሚኖረውን ህይወት ለሌሎቹ እናገራለሁ ማለት ነው። በዚህ አካሄድ ታቦት አለ የሚለው በዚህ እንድትረዱልኝ በማለት ነው። ምናልባት ጥያቄ ካላችሁ። እሺ መልካም እንድትጨርስ የፈለኩት አውቄ ነው። ምክንያቱም እኔ ከጠየቅኩት ጥያቄ ጋር ዲያቆንዬ ተመልሼ እገባለሁ። እሺ ድሉኝ። ዲያቆንዬ ተመልሼ እገባለሁ። እሺ እኔ ከጠየቅኩት ጥያቄ ጋር የሚገናኝ ምላሽ አይደለም የመለስክልኝ። ስለ ህግ አይደለም እኔ ያወራሁት። በልባቸው ሕጌን አኖራለሁ። ይሄ ምንም ከታቦት ጋር የሚገናኝ ሀሳብ አይደለም። እኔ ጠየቅኩ ስለ አዲስ ኪዳን ታቦት ነው። የብሉይ ኪዳን ታቦትም አይደለም የጠየቅኩ። ኢቨን ስለ ብሉይ ኪዳንም ታቦት መብራራት አልነበረበት። ምክንያቱም የኔ ጥያቄ ስለ አዲስ ኪዳን ታቦት ስለነበረ አለ አልከኝ። አለ ብለህ ደግሞ ያወራኸኝ በልባቸው ሕጌን ያሳድራለሁ ስለሚከለፍል ነው። እግዚአብሔር በልባችን ሕጉን ስለማሳደሩ ያንን ነገር አወራኸኝ። ምንም አይነት ከጥያቄው ጋር የሚገናኝ መልስ አልመለስክልኝም። ከተረጎምኮም ከየት አምጥተህ ተተረጎምኮ ስለምልህ። ስለዚህ ምን እናደርጋለን? ከመጽሐፍ ቅዱስ ላይ ሐሳቡን የሚያግዝ ታቦት በአዲስ ኪዳን እንዳለ የሚያሳይ የመጽሐፍ ቅዱስ ማስረጃ ስጠኝ ካለ ለሌሎችም ፕሮቴስታንቶች ትምህርት ስለሚሆን ማለት ነው። ምክንያቱም ሌሎቹ የለም ብለው ስለሚያምኑ። እሺ በላብትሽ በላሳየ ነው አለ ብዬ ጀምር ያለውኝ አለ ብዬ እቀጥላለሁ። ታቦት አለ ብዬ ስቀጥል ታቦት በራሱ መሰዊያ አይደለም። የኔ እምነት ይሄ ኦኬ መሰዊያ አይደለም የሚለውን ሐሳብ ከምን ሊያገኘ አይደለም? ልምጣልህ ከምን ሊያገኝ? በመጀመሪያ የጠየቁ መልስልኝ አብትሽ። እንደዚህ ሲሆን ነው አንተ ማረም የምችለው። ከምን ሊያገኘው? መሰዊያ አይደለም ለማለት ምንድነው ማስረጃክ? ምን አበዛ? መሰዊያ አይደለም ያልኩት ታቦት እግዚአብሔር መገኛ ፕሬዘንቱን የሚገልጥ ኢንዲኬተር ነው። አገልግሎቱ ምንድን ነበረ ነው? አገልግሎቱ ለምሳሌ በብሉይ ኪዳን የነበረው ታቦት ምንድን ነበር አገልግሎቱ? እግዚአብሔር ፕሬዘንት ነው። እግዚአብሔር መገኛውን በዚያ ይገልጥ ነበረ እንጂ አገልግሎቱ ምንድን ነበረ? አገልግሎቱ ምንድን ነበረ? ታቦቱ ዝም ብሎ ለጌጥ አይደለም የተቀመጠው ሀብትሽ። በብሉይ ኪዳን ቢሆን ያ ታቦት ግን አገልግሎቱ ምንድን ነበረ ሀብታሙ? ያ ታቦት አገልግሎቱ በቤተ መቅደስ ተቀምጦ እስራኤላውያን መንፈስ የሆነው እግዚአብሔር እሱ በቤተ መቅደስ ውስጥ ስማኝ በቤተ መቅደስ ውስጥ አምላካቸው እንደሆነ ሪፕሬዘንት ማድረጊያ ነበር። በሙሴ አማካኝነት እንዳለ ያውቁ ነበር አያውቁ ነበር? እሱን አይደለም የጠየቁ። አገልግሎቱ ምንድን ነበረ? አጭርና ግልጽ እንዴ። የብሉይ ኪዳንን መስዋዕት ምን ላይ ነበር የሚሰው? ለምሳሌ በብሉይ ኪዳን የነበሩት ካህናት ሰውን ለማንጻት መስዋዕት ሲያቀርቡ ምን ላይ ነበረ መስዋዕት የሚያቀርቡት? በቤተ መቅደስ በድንኳን ውስጥ እኮ። ድንኳን ውስጥ እኮ ምን ላይ ነው የሚያቀርቡት መስዋዕቱ? አብትሽ መሰዊያ ካንተኑ ላይ አይደል? መሰዊያው ምንድን ነው? መሰዊያው ምንድነው? አልገባኝ። መሰዊያ ነው እኮ። ከመሰዊያው ውጪ ሌላ ስም የለውም። ምንድነው መሰዊያው? መሰዊያ ነው አትበል እንጂ የልጅ መልስ አትመልስ አብትሽ። መሰዊያው ምንድን ነበር? ኦኬ ወደ ብሉይ ኪዳን አትለፍ ብለኸኝ አንተም ወደ ብሉይ ኪዳን ውስጥ ገብተን አሁን ስላልክ ነው ማስረጃ ስጠኝ ስል የብሉይ ኪዳኑን ምሳሌ ያደረግ። ኦኬ መሰዊያ ምንድነው ስልክ መሰዊያ ነው ያልከኝ። ለማንኛውም ባጭሩ ፕሊስ አንድ ነገር ለሀብታሙ ይሁን ለሌሎች ፕሮቴስታንቶች አንድ ነገር ልንገራችሁ። የማታውቁትን ነገር ፕሊስ አትፈትፍቱ። ፕሊስ እባካችሁ በእናታችሁ። መሰዊያ ማለት ታቦት ነው። ታቦት ማለት መሰዊያ ነው። አለቅ ዛሬ ላይ ተፈጥረ አንተ የግልን ምልከታ የግልን ትርጉም ማስቀመጥ አትችልም። ሲጀመር አንተ ማነህ አለው። እኔ ለምሳሌ እንደዛ የሚባል ነገር የለም ወንድሜ። እኔው ማስረጃህን በአጠቃላይ አንተ ከልብ አፍልቅ የተናገርከው ሐሳብ ነው። አሁን ቀጥል። ስለ አዲስ ኪዳን ታቦት እናውራ። በዚህ ነው ጊዜ ማባከን ስለማልፈልግ። በአዲስ ኪዳን ታቦት አለ ብለኸኛል። የጠየቅኩ እኔ ሳላቀርች አይደለም። ስለ አዲስ ኪዳን ታቦት አውቃለሁ በደንብ ጥንቅቅ አድርጌ። ነገር ግን የመጀመሪያው ፕሮቴስታንት ስለሆንክ አለ ስትል የመጀመሪያው ፕሮቴስታንት ስለሆንክ ለሌሎችም ፕሮቴስታንት አማኞች መልስ እንዲሆን በማስረጃ ስጠኝ። የትኛው የመጽሐፍ ቅዱስ ክፍል ላይ ነው ሐሳቡን ያገኘው ብዬ ጠይቄያለሁ። ስለዚህ ስለ አዲስ ኪዳን ታቦት በማስረጃ አውጣና እናንብባው አንድ ላይ። ኦኬ የቅድሙን ክፍል ላንሳልህ። የቅድሙ ክፍል ስለ አዲስ ኪዳን ታቦት አይደለም የሚያነሳው፣ ስለ ሕግ ነው የሚያነሳው። ሕግን በልባቸው አኖራለሁ አለ።
ይሄ ስለ ታቦት አይደለም የሚያወራው። እኔ ጠየቅኩ ደግሞ ስለ ታቦት ስለ አዲስ ኪዳኑ ታቦት የሚያወራ ማስረጃ ሰጠኝ አብትሽ በልቀጥ። እሺ ልስጥ እንግዲህ የምሰጥህን ማስረጃ የአንተ ማስረጃ ነው ብለህ ለእኔ ልተውልኝ ይገባል። አንተ የአንተ ማስረጃ ነው ሳይሆን ልልህ የምችለው መጽሐፍ ቅዱሱ ስለምንድን ነው የሚናገረው ነው የምንለው። እሺ መጽሐፍ ቅዱሱ ስለምን ይናገራል? አሁን አንተ የመጀመሪያው ፕሮቴስታንት ነህ። ታቦት በአዲስ ኪዳን አለ ስትል የመጀመሪያው ፕሮቴስታንት ነህ። ስለዚህ ያንን ሌሎቹ እንዲሰሙ ፈልጋለሁ። ሌሎቹ እንዲሰሙ ፈልጋለሁ ማለት ኢንቴንሽኑ ምንድን ነው? እኛ ስንነገራቸው ስለማያምኑ አንተ ይኸው ለምሳሌ ታች አገልጋይ ደምሮ የሚባል ነገር የለም እያለ ነው። እሱንም ኢንቫይት አደርገዋለሁኝ። ስለዚህ አንተ ምን ታደርጋለህ መሰለህ? የእኛን ቃላት እየሰሙ ስላልሆነ ለአንተ ድል ሰጥና በማስረጃ ትመልስልናለህ። በማስረጃ ቅድም የሰጠውን ጥቅስ እንዳደገመው ብያለሁ። ቅድም የሰጠህን ጥቅስ ስለ ሕግ ነው የሚያወራው። ስለዚህ ሀብትሽ ታቦት በአዲስ ኪዳን አለ ካልከኝ አሁንም ማስረጃ ስጠኝ ከመጽሐፍ ቅዱስ ላይ ነው ያለው። ስለዚህ ደግሜ እነግርሃለሁ፣ የአንተ ግሌ ምልከታዎች፣ የአንተ ሀሳቦች ምናምን እነሱን ተዋቸው። ማስረጃ አንሳ። እኔ መጽሐፍ ቅዱስ ይዣለሁ፣ ገልጠንና እኔ አነበዋለሁ። አንተ ምዕራፍና ቁጥሩን ንገረኝ። አንብቦ ምዕራፍ ማን ነው? ቁጥር 15 ጀምሮ ያለው መንፈስ ቅዱስም የትኛውን ክፍል ነው ያለው? ምዕራፍ 10 ቁጥር 15 ጀምሮ መንፈስ ቅዱስም ከሚለው ጀምሮ ያለው ማለት ነው። ያ ክፍል ኦኬ፣ ቅድም እኮ ተነበበ እኮ ብራዘር። ምን ለመሰለህ ያ ክፍል የሚናገረው ስለ ሕግ ነው። የኔ ወንድም አስወራኝ። ስለ ሕግ አይደለም፣ ስለ ሕግ አይደለም ነው። በቃ ስለ ሕግ ነው የሚናገረው ያ ክፍል አይደለም፣ ስለ ሕግ አይደለም። ካለዳ ስለ ሕግ አይደለም ያወራ። አብትዬ በጣም ይቅርታ፣ አንድ ቃል ስናገር ፕሊስ፣ እንደ ልጅ ድሮ ልጅዮች እያለን ይሄ የለመዳችሁትን አይነት ብሽሽቅ ለማስመሰል ለምን ትሞክራላችሁ ጋይስ እንዴ? ለምሳሌ የሆነ ክፍል ለምሳሌ ዕብራውያን 9ን ለምሳሌ የሰጡ ሰዎች አሉ። ዕብራውያን 9 ስለዚህ ክፍል ነው የሚናገረው፣ ይናገራል። ክፍሉ እንዳለ በአጠቃላይ ስለምን እንደሚናገር ሲጀመር ዕብራውያን 9 እና ዕብራውያን 10 የተያዘ ክፍል ነው። ታቦቱ በአዲስ ኪዳን አለ ካለ አንድ ሰው ማስረጃ፣ በቃ ታቦት ይኸው በአዲስ ኪዳን አለ የሚለውን ሀሳብ ቃል በቃል ባይኖርም ይኸው በማስረጃ ይኸው እዚህ ክፍል ላይ እንደዚህ ይላል ብሎ ማሳየት ይቻላል። አለቅ። ከዛ ውጭ ግን ስለ ሕግ በጣም በቃ በጣም የሆነ ቀለል አድርገን መወየት የምንችለውን ነገር ፕሊስ ዊርድ አታደርጉት። ሀብትሽ ማስረጃ ልክ ስታገኝ አስገባለሁኝ። እሺ ወንድሜ አስገባለሁኝ። ከዛ ውጭ ግን ወረዳ ላይ ቀበሌ ላይ ስብሰባ የለመዳችሁ ሰዎች ፕሊስ ላይቭ ላይ መታችሁ ስብሰባ ለመሰብሰብ አትሞክሩ። ማለት ማስረጃ ስጡ ማለት የሆነ ሀሳብ ምን አለ መሰላችሁ እንደዚህ አድርገን በዚህ ወተን በዚህ ገብተን አትበሉኝ። እኔ በጣም ስለምጠላ ነው እንደዚህ ነገር በቃ። ስለዚህ ፕሊስ ማስረጃ፣ በቃ ምንም ይሁን ሀሳባችሁ ማስረጃ ነው የምፈልገው እኔ ከመጽሐፍ ቅዱስ ላይ። እንደዛ አድርገን እንወያያለን። እሺ ሳሚ አለክ? ከደምሮ በፊት ስለቀደምክ ሳሚ አለክ? ከላይ ቦታል ሳሚ የለህም? እሺ በጣም ከይቅርታ ጋር አስወርዳለሁ። እሺ ቶሎ ማትመልሱ ከሆነ እሺ። ደምረው ወይ ዲያቆን ሰላምላንቱን ምንድን ነው ዝም የምትለው? አይ እንትን ነው ያው ታውቃለህ፣ ይሄ ፕላትፎርም ከባድ ነው። እሺ ሆኖልህ ችግር የለውም። ባለፈው በጣም ይቅርታ ላይቭ ላይ ሆነን ቻርጅ ሰክቼ ነበር የገባሁት። ደሜ በጣም ይገርምሃል። እንዳጋጣሚ 1% እንዳለ መብራት ጠፍቶ ምናምን ነው ከላይ የሚወጡት። ሰው ንቀት ምናምን እንዳይመስልክ ነው። በጣም ይቅርታ። ኧረ እኔ አንተ አከብራለሁ፣ አባቴ አከብራለሁ። ትክክለኛ የተዋህዶ ልጅ ነህ አባ። እወዳለሁ፣ አከብራለሁ። አቤት መካብ እኮ ትችላለህ። ዛክስ በጣም መካብ ትክክለኛ፣ ሌሎቹ ትክክለኛ አይደሉም። አይ ኖ ሁሉም ትክክለኛ ናቸው። አይ ትክክል። እኔ ለማነጻጸር አይደለም። እኔ አንተ በአካልም በዚህም ስለማቀቅ ገባ። በአካልም በዚህም አንድ ነህ፣ ለውጥ የለህም። እሺ እናመሰግናለን። ለማንኛውም እሺ ምንም ችግር የለውም። ደሜ ባለቤት ደህና ነች? ልጆች ደህና ናቸው? አዎ ደህና ናቸው ዲያቆንዬ።
አንተ እግዚአብሔር እንግዲህ ይህን ዕድል ይስጥህ። እንደዚህ የምትጠየቅበትን እግዚአብሔር ነገራችን ላይ ያመቻችል። በቅርቡ ላገባ ነው ደሜ እና በባለፈው ጂሰስ በጣም ተቀይሜ ያለው ማለት እንዴት ስለኔ እንዴት አታውቅም? ፈለገ አትናቴዎስ እጮኛ እንዳለው እንዴት አላወቅም እስካሁን? ምክንያቱም ሌሎቹ ያውቃሉ ፈለገ አትናቴዎስ እጮኛ እንዳለው there is not ያገባ information ወራቶች እንደቀሩት እንዴት አላወቅም አንተ? ኖ እኔ ሸክ ብዬ ልክ ብዬ ነው ከአዳማ ከች ምለው። አንተ ብቻ ጥራኝ አንተ እንጂ በፍጹም ሰርጌ ላይ አትመጣም። ለምን ዮሐድን ደግሞ ከእንደገና ፎቶ አንስተህ አብዴት የሆነ ፎቶ አረ ብራዘር፣ አረ ዲያቆን ተው 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 ተው፣ የወቀሳ እኔ ግራ ገባኝ። ተው ተው ወንድሜ፣ እኔ ወዳለሁ አባቴ። እሺ ታቦት ሽምግልናም ከፈለግ ወይንስ አለ። የለም ወደሚለው ቶፒካችን ንግባ። ለማንኛውም እሺ እሺ ታቦት በአዲስ ኪዳን አለ ወይንስ የለም? ታቦት በአዲስ ኪዳን እግዚአብሔር ለብሉይ ኪዳን የቀረጸው አይነት ታቦት የለም። አዲስ አሁን አዲስ እንደመጡ ሰዎች ላይ ብላይ ምናምን አንተ እናስተዋውቅ ፕሮግራም አዲስ ኖ የለም። አጭር ጥያቄ ሲሆን አዲስ ኪዳን ላይ ታቦት ተቀርጾ የተቀመጠ የለም። ለአዲስ ኪዳን የተቀረጸ ታቦት የለም። ቀርጾ ምናምን እንደዚህ ሆኖ ምናምን የሚል ቅጽንም አትጨምር። እኔ እንደጠየቅኩ አድርገህ መልስልኝ። እሺ ደሜ እንደው መጽሐፋቸው ራሱ ይሄን ሐሳብ ያስተምራል ወይ? እኔ ቁም ነገር ነው የምነግርህ ደሜ፣ በደንብ አዳምጠኝ። ጨምሬ ቀንሼ አይደለም የምነግርህ። እነ ጽጌ እነ ኤርሚ እነ በሪሾ ምናምን አንድ ላይ 5 ሆነው የመጀመሪያ ጊዜ ቲክታክን ስጠቀም በታቦት ዙሪያ ውይይት እያደረጉ ገብቼ ያው ስለ አዲስ ኪዳን ታቦት ውይይት ሲደረግ በአዲስ ኪዳን የለም ከየት አምጥታችሁ ነው ሲሉ የዛን ሰዓት ከኔ ጋር የተወያየው በሪሾ ነው። ኤርሚያስ ከማን ጋር ትወያያለህ ብሎኝ ማለት ነው። እና እኔ ደግሞ ጉልቻ ቢቀያየር ወጥ ያጣፍጥም፣ ስለዚህ ችግር የለውም ከእናንተ አንዱ ቢያወራኝ ችግር የለውም አልኳቸው። በሪሾ የሚባለው ሰው አወራ እና ታቦት በአዲስ ኪዳን የለም ሲል ከየት አምጥተው ነው ስለው ስለ እውነት ነው የምልህ ፍትሃዊ አይምሮ ስላለው አሁን ምንም እኔ ፕሮቴስታንት ስለሆነ ምን ስለሆነ አይደለም፣ ፍትሃዊ አይምሮ ግን ስላለው በዛኑ ቅጽበት ያ ሰው መጽሐፍ ቅዱሳዊ እንደዚህ ሐሳብ የለም መጽሐፍ ቅዱስ እንደዚህ የሚል ነገር የለም ብሎ እዛው ላይ ብለ ያምናል። የዛን ሰዓት እኔ ሪከርድ ማድረግ ብችል ሪከርድ አደረገው ነበር። የመጀመሪያ ጊዜ ነው ስጠቀም ቲክታክን እኮ ነገር ነው እኮ አሁን እኮ ረጅም አደረግብኝ። ይኸውልህ እኔ በርሾ ፈለገ እኔን አዳምጠኛ። ሀይ እሺ አንድ ጥቅስ ንገር ያልኩ በደንብ አዳምጠኝ። ታቦት በአዲስ ኪዳን የለም ብለኸኛል። እንደሌለ የሚያሳይ መጽሐፍ ውስጥ ማስረጃ ሰጠኝ። ደም ኦኬ እሺ ታቦት አዲስ ኪዳን ላይ የለም ብዬ የምልክ እኛ በልብ የተጻፈ ጽላት ስለሆነ ማስረጃ ስጠኝ። አንተ ምንም ነገር አትበል። አሁን ማስረጃ ጌታ ነው ስትለኝ ማስረጃ ስጠኝ ማለት ማስረጃ አዳምጠኝ። ይኸው ማስረጃ ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ምዕራፍ 3 ቁጥር 3 እኔ ነኝ የማነበው። ለምን የአንተ ድምፅ ደስ አይልም? እውነት ለመናገር እኔ ያመጣሁትን ራሴ ላንብብ እንጂ ይሄ መጀመሪያ ነው። ይህን ጥቅስ አንብበህ አታውቅም። ለመጀመሪያ ጊዜ ነው ያነበብከው። ኖ ለመጀመሪያ ጊዜ ነው ያነበብከው። ተሳሳታለህ። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 እኔ ራሴ ላብራራው እንዳታብራ አንብበው። አንብብልኝ። ያንተ ንባብ ነው የምፈልገው። አንብበው አብራራ። አዳምጡ። ጥያቄ ጠይቀኛል፣ መልስ ነው የምሰጥህ። የምሰጥህ መልስ በደንብ አድርገህ መቀበል አለብህ። ጻፈው፣ እስክሪብቶ ወረቀት ካለ ጻፈው፣ ይጠቅማል። ሌላ ጊዜ እንደዚህ ይላል፣ እናንተም በሕያው እግዚአብሔር መንፈስ እንጂ በቀለም አይደለም፣ በስጋ በሆነ በልብ ጽላት እንጂ በድንጋይ ጽላት ያልተጻፈ በእኛ የተገለገለ የክርስቶስ መልእክት እንደሆናችሁ የተገለጠ ነው። በምን የተጻፈ? በልብ ጽላት። ስለዚህ አዲስ ኪዳን ላይ ቀድሞ የነበረው ታቦት በምን ተሽሮ መጣ? በእኛ ውስጥ ባለ በልብ በተጻፈ ጽላት መጣ። ይሄ ጽላት ምን አይነት ጽላት ነው? በድንጋይ ያልተጻፈ በእኛ የተገለገለ የክርስቶስ መልእክት
ስለዚህ ወንድሜ እግዚአብሔር በሕያው በእግዚአብሔር መንፈስ እንጂ በቀለም አይደለ ይላል። በልቤ የተጻፈው ጽላት በእግዚአብሔር መንፈስ የተጻፈ ጽላት ነው። በእግዚአብሔር መንፈስ ሙሴ የተቀበለው ጽላት የተጻፈው በእግዚአብሔር መሪነት ነው። ይሄንን ተቀበላለህ አትቀበልም? ጥያቄ ስለ ጽላት አይደለም፣ ስለ ሕግም አይደለም። እኔ ጠየቁ ደሜ በጣም በነገራችን ላይ የኮሽታ መንፈስ አለበት። የኮሽታ መንፈስ ብዙ ጊዜ ፕሮቴስታንት አካባቢ አይታወቅም እና ምን ሆነ ነው የምደነግጠው ደሜ? እኔ አሁን የጠየቁ ሌላ፣ ከዛ አንተ ደግሞ ሙድ ውስጥ ገባ። ቸርች ከሰሞኑ የተቀበልክ አይደለም ይመስለኛል። ሙድ ውስጥ ገባና ጭራሽ እኛ ነው እዚሁ በቃ ልሰብከን እንዴ? ጽላት ምንድን ነው? ጽላት ምንድን ነው? ችግር የለም። ጽላትን ፍታል። የድንጋይ ጽላት ምንድን ነው? የድንጋይ ጽላት ምንድን ነው? ፕሮቴስታንት አይደለሁኝም እኔ ፕሮቴስታንት አይደለሁም። ፕሮቴስታንት የሆነ ሰው ነው እየገባ የሚያብራራው ለጠየቁት ጥያቄ። እኔ አዳምጠኝ። እኔ የጠየቁ ስለ ታቦት ነው። ስለ ታቦት ስጠይቅ ስለ ጽላት አታውራኝ፣ ስለ ሕግም አታውራኝ። ታቦት ሌላ ነገር ነው፣ ጽላት ሌላ ነገር ነው። አለቅ። ሕግም ሌላ ነገር ነው። ምንድን ነው የምታወራው? አይ እድሜ ስንት ነው? ምንድን ነው የምታወራው? ኖ እዚህ ጋር በትክክል እየተነጋገርን ነው። ስለዚህ እንደ ትልቅ ሰው ለምን አትመልስልኝ? የእንትን አትበል አልኩህ። ጽላት እኔ ቃሉ የሚለውን ነው የምለው። ቃሉ የሚለው ምንድን ነው? የድንጋይ ጽላት ይላል። ይሄ ድንጋይ ጽላት የነበረው በማ ጊዜ ነው? በሙሴ ጊዜ ነው። ይሄ ድንጋይ ጽላት ላይ ደግሞ ይሄ ድንጋይ ጽላት አትንገረው። ፈለገ አትንገረው። ፈለግዬ እንዳትነግረው ብዬ ነው። ብራዘር ዝም በል አሽዬ። አንቺ ዝም በይ። አንቺ አቀጻስሪ እየዞርሽ ችግር የለውም። ይኸውልሽ እወድሻለሁ። አዳምጠኝ ደምረው። ይሄን ነገር ላርም ምንም ማንም ሰው እኔ ላይ በላይ ግባ። ማንኛችሁም እኔ ማስጠነቀቃችሁ ነገር ማንም ሰው ፐርሰናል ነገር መናገር አይችልም። አልፈልግም እኔ እንደዚህ ነገር ማንም ሰው አንተ እንድትናገር እድል ስለሰጠው የሆነ ፐርሰናል ነገር እንድትናገር አልፈልግም። ለክብረቱም እድል ስለሰጠው ክብረቱም አንተ ላይ የሆነ ፐርሰናል የሆነ ነገር እንዲናገር አልፈቅድም። ስለዚህ ፕሊዝ እንደዚህ ነገር እረፉ። ይሄ እኛ ትልልቅ ሰዎች ነን እና ማድረግ ያለብንን መናገር ያለብንን ነገር የምናውቅ ሰዎች ነን። በቃ ባጭሩ ለኛ እድሜ አይመጥንም እንደዚህ ነገር ደምረው። ስለዚህ እረፍ። ከዚህም በኋላ እንደዚህ ነገር ፕሊዝ እንዳታደርግ እሺ። አሁን እኔ ጠየቁን በስርዓት መለሰልኝ። የድንጋይ ጽላት አልከኝ። እኔ ደግሞ የድንጋይ ጽላት የሚለው ንብረትነትን ያመለክታል። ኦኬ ጽላቱ የድንጋይ እንደነበረ አርጎ ደግሞ የሚናገርበት ክፍል አለ። የኔ ግን ጥያቄ ደሜ ጽላት ባይሰልፍ ምንድን ነው? በመጀመሪያ እሱ ጽላት ማለት ይሄ ነው ብለህ መልስልኝ። ካወቅ ካላወቅ ኖ ለጊዜው አልተዘጋጀሁበትም። በቃ እሱን ሌላ ጊዜ እዘጋጅበታለሁ። አሁን አንተ አገልጋይ ደምረው ስለተባልክ ብቻ ከስር ፕሮቴስታንቶች እያዩ ስለሆነ ብቻ ደምረው ይህን ነገር አላውቀውም አለ ተብሎ እንዳይወራ ፈርተህ ዝም ብለህ ማታውቀውን ነገር ፕሊስ አትቀባጥር። ስለ እውነት ነው የምልህ ቁም ነገር። ምክንያቱም ሌላው ባያ አንብበው ዳሽ አንተ አንብበው። ቆይ እኔ ቀባጠርኳ ጽላት ባይሰልፍ ምንድን ነው? በመጨረሻ ጊዜ አልመለስከውም። ከዚህ በኋላ በነገራችን ላይ መለስክም አልመለስክም አልፈዋለሁ። እኔ አልጨቃጨቅም። ከመለስከው መልሰዋል እላለሁ፣ ካልመለስክም እላለሁ። ጽላት ባይሰልፍ ምንድን ነው ደምረው ንገረኝ። ይኸውልህ ጽላት የሚለው ቃል በታቦት ተቀርጾ የተቀመጠ ቅርስን የተጻፈበት በእስጢፋኖስ የኔ ትክክለኛ ስሜ ደምሮ አዳምጠኝ። የኔ ትክክለኛ ስሜ እስጢፋኖስ ነው። እስጢፋኖስ ማለት ምንድን ነው ሲባል ስለ ክርስቶስ ብሎ በድንጋይ የተወገረ ምናምን አይደለም የሚባለው። የእስጢፋኖስ ትርጉም ነው የሚባለው። እስጢፋኖስ ማለት በራሱ ትርጉሙ አክሊል ወይም ተክሊል የሚል ትርጉም አለው። ኦ ማይ ጋድ! እኔ እንዴት ነው የድንጋይ ጽላት አልኩ? እሺ ስነ ስርዓት ያዝ እንጂ እንዴ! ከአዳማ እስከ አዲስ አበባ እንዴት ትጮኻለህ? አዳምጠኝ አንድ ጊዜ። ስለዚህ እስጢፋኖስ ምን ማለት ነው ሲባል እስጢፋኖስ ማለት ስለ ክርስቶስ ብሎ በድንጋይ የተወገረ ስለ ክርስቶስ አምላክነት የመሰከረ ሚስጥረ ሥላሴን ያስተማረ እየተባለ አይደለም የሚተረጎመው። እስጢፋኖስ ማለት አክሊል ወይም ተክሊል ማለት ነው ይባላል። ለምሳሌ ሌላ የማውቀው ልንገርህ። ዮናስ ምን ማለት ነው ሲባል ዮናስ ማለት በአሳ አንበሪ ሆድ ውስጥ ያደር ምናምን አይባልም። ይሄ ገላጭ ነው።
ኦኬ ዮናስ የሚባለው ነብይ ግን ምን አድርጎ ነበር ሲባል ግን ወደ ነነዌ ተልኮ ወደ ተርሲስ አረ ረጅም አታርገው በጌታ አረ በጌታ ከዚህ በኋላ ደሜ ስለ እውነት አስወርዳለሁ ደሜ ስለ እውነት ማይክል ሚት አደርገው ኦኬ ሰው እየጨመረ ስለመጣኔና አዋርድ ታስወርደኝ አዋርድ ታስወርደኝ ጥያቄ ጠይቀኛል ልመልስላ እሺ ማይክህን ሚት አድርጌዋለሁ እኔ ስፈቅድልህ ማይክን ተከፍቷል እሺ ደሜ ፕሊስ እባክህ ከዚህ በኋላ ግን ከከፈትከው ባንተ ነው በቃ እኔ ነግሬህ የለ አስጠንቅቄሃለሁ ከዚህ በኋላ ከከፈትከው ምንም ሳላስጠነቅቅ አስወርዳለሁ ምንም ሳላስጠነቅቅ መመለስ የምትፈልግ ከሆነ ግን ጠብቅ ዮናስ ምን ማለት ነው ሲባል ዮናስ ማለት ባይትሰልፍ ትርጉሙ የዋ ወይም ቅን ማለት ነው ዮሐንስ ምን ማለት ነው ሲባል ሐሴት ፍስሐ ደስታ ማለት ነው ይባላል ትርጉሙ በቃ እንደዛ ነው የሚመለሰው እንጂ ዮሐንስ የሚባለውን መጥምቅ ወይ ደግሞ ዮሐንስ የሚባለው ወንጌላዊ አንስተን እሱ ከወንጌላዊ ነው ላይ የጻፈ ምናምን አይደለም እንድትለኝ የፈለኩት እኔ ወደ ቶፒካችን እንመለስ እሺ ደምረው ታቦት ምን ማለት ነው አረ አንተ እንትን ትለኛለህ ትቆላልፈኛለህ ብዙ ነገር ታደርገኛለህ በቃ በፊት ነው ወይ በደቂቃ አስጠኝ እሺ እንደዛ ከሆነ ለነገር ታቦት ምን ማለት አቡሽ አመሰግናለሁ አቡሽ ኖዳ ቴንክ ዩ የተዋህዶ ልጅ አመሰግናለሁ ወይኔ እሺ ኦኬ እሺ ፈለገኝ ታቦት አንተ ታውቀዋለህ አንተም ትረዳዋለህ ታቦት ማለት በቃ ምን ማለት እኮ የተጠየቁት ልመልሳ ታቦት ሲባል አሁን በብሉይ ኪዳን የእግዚአብሔር ማደሪያ ነው ታቦት ስላለ እግዚአብሔር በዛ ታቦት ላይ የሚገኘው የእግዚአብሔር ማደሪያ ነው እንደገና ታቦት መገለጫ ነው የማ መገለጫ ነው በዚህ እግዚአብሔር አለ ተብሎ የሚገለጥበት መገለጫ ነው ታቦት ልክ ነኝ ወንድሜ ኦኬ አንዱን ምላሽ መልሰልኛል በጣም ጥሩ ነው በጣም ጥሩ ነው ግን ይሄ ብቻ አይደለም ታቦት ይሄ ብቻ አይደለም ምናልባት በአገልግሎቱ ደግሞ እናወራ እሺ የታቦት አገልግሎቱ ለምሳሌ በብሉይ ኪዳን የነበረው ታቦት ምንድን ነበር አገልግሎቱ ደሜ ያ በብሉይ ኪዳን የነበረው የታቦቱ አገልግሎት የእግዚአብሔር ማደሪያ ከመሆኑ የተነሳ ሰዎች በኃጢአታቸውም በየትኛውም ሁኔታ ወደ እግዚአብሔር ለመቅረብ ምልክት የሆነ ነው ምልክት ስፍራ የተገኘበት ነው መገለጫ የሆነበት ቦታ ነው አገልግሎት አይደለም ምልክት በነገራችን ላይ አገልግሎት አይደለም ደሜ እኔ ዴይ ቱ ዴይ አገልግሎቱ ማደሪያ ነው አልኩ እኮ አገልግሎቱ ማደሪያ ነው በነገራችን ላይ ግን ፈለገዬ በጣም ቴንኩ እሱ ውስጥ ያለች ኦርቶዶክሳውያን የእውነት ሁላችሁንም ይቅርታ የእውነት ሁላችሁንም እንድጠሉኝ አልፈልግም እግዚአብሔር ምስክሬ እንድጠሉኝ አልፈልግም አስቀይሜያችሁ እኮ እግዚአብሔር ምስክሬ ይቅርታ አድርጉልኝ በቃ እሺ ሁላችሁንም እዚህ ያላችሁ በቃ የእውነት እናንተ ተሳድቤ መስሎ ከታያችሁ ሁላችሁንም ይቅርታ አድርጉልኝ በቃ ፕሊዝ በየርኩበት ቦታ ሁሉ እንደ አንድ አጋንንት አትመልከቱኝ እኔም ኢትዮጵያዊ ወንድማችሁ ነኝ እና ይቅርታ እሺ ሁላችሁ የድራፍት ምልክት ታደርጋላችሁ ምን ግን በቃ ሶሪ እሺ አስቀይሜያችሁ ከሆነ ይቅርታ በቃ እሺ አስቀይሜያችሁ ከሆነ ይቅርታ አድርጉልኝ ፕሊዝ ገና ልወያይ በጌታ ልወያይ ቴንሽን አታርጉኝ እኔ ወንድማችሁ ነኝ በእውነት በቃ ይቅርታ በቃ እንጂ በትምህርት ልዩነት እኮ አሁንም እየተነጋገርን ነው ከዛ ውጭ ግን አስቀይሜያችሁ አሳዝኛችሁ በንግግር የተከፋችሁ ሁላችሁም ይቅርታ ሁላችሁንም ማለት ነው ገባችሁ ግን በትምህርት ልዩነት አሁንም እየተነጋገርን ነው ዲያቆን አለ ይላል እኔ የለም እላለሁ አያችሁ ይሄ አሁን ጥላቻ አይደለም ይቅርታን እንደፊት አታርዝመው ደሜ በመድኃኒዓለም በቃ እኔ ትጨርሳለህ ብያየው አንተ ምንም ልታቆም አልቻልክም እንደ በርና ይኸውልህ አሁን ወደ ቶፒካችን ስንመለስ ውይ መቤቴ ማርያም ታቦት አንድ ቁጥር እየጻፈልን ሊናገር ነው ሳይ አንድ ቁጥር እየጻፈልን አይ ዲያቆን አሸናፊ ሊናገር እያለ ነው እኮ ነው የምልህ ዲያቆን አሹን የሚያስገቡት እኮ ድል ልሰጥ ነው ደሜ ታቦት ምን ማለት ነው ጽላት ምን ማለት ነው የሚለውን ጠይቄ ካለውኝ ስለ ጽላት ምንም አልመለስክልኝም ስለ ታቦት ግን የተወሰነ መልሰልኝ ለምን አልመለስኩልኝ ወደ ቆይ አዳምጠኝ ኖ እንዴ መልሼልሃለሁ ደምረው
አይደለማ መልሽላለሁ። ስለ ጽላት በድንጋይ ላይ የተቀረጸ የተጻፈ ብዬ መልሽላለሁ። መልሽላለሁ። በእናትህ እኔ ደምረው እኔ በመሰረቱ እኔ እንዳንተ አይነት ድምፅ እኔ በህይወቴ በጣም ብዙ ሰው እየገባ ገሰሪ ተወያይቶ ያውቃል። እንዳንተ አይነት ድምፅ ግን እኔ እግዚአብሔር አምላክ እኔ በምን አይነት እኔ በጣም እንደማመጥ ደም በመዳን እሺ አዳምጠኝ። ታቦት በአዲስ ኪዳን የለም ብለኛል። መጽሐፍ ቅዱስ የማስረጃ አንሰጠኝ። አሁን ስለ ጽላት አላወራውክም፣ ስለ ህግ አላወራውክም፣ ስለ ታቦት ነው። በብሉይ ኪዳን ስላለው ታቦትም እንዳታወራኝ። ምክንያቱም የብሉይ ኪዳን በቃ የብሉይ ኪዳን ነው። አንድ ሁለተኛው ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የብሉይ ኪዳን ታቦት የላትም። እኔ ከአንተ ማወቅ የምፈልገው ስለ አዲስ ኪዳኑ ታቦት ነው እና የለም ብለኛል። እና ፕሮቴስታንት ወንድሞቻችን በየትኛው የመጽሐፍ ቅዱስ ማስረጃ የለም እንዳሉ ማወቅ እፈልጋለሁ። አገልግሎቱ ምንድን ነው ካልከኝ የመጀመሪያና ዋነኛው አገልግሎቱ የእግዚአብሔር ማደሪያ መሆኑ ነው። ዋነኛ አገልግሎቱ ከዛ ውጪ ሊቀ ካህኑ ነው። ታቦቱ ባለበት ሊቀ ካህኑ ብዙ ነገሮች የሚሰራው ምን አይነት ስራ? ታቦቱ ስላለ ሊቀ ካህኑ የሰውን ኃጢአት በየሳምንቱም በየቀኑም በየዓመቱም በታቦቱ ፊት ምን ይል ነበረ? ያቀርብ ነበረ። ታቦት ላይ ይሰዋ ነበር ማለት ነው። ታቦቱ መሰዊያ ከሆነ መስዋዕት ማቅረቢያ ነበር ማለት ነው። ኖ አሁን ካልከኝ አዲስ ኪዳን ላይ ልመጣ ነው። ስለዚህ መሰዊያ የሚቀርብበት ላይ አላደረም። ገና ለገና እንደዛ ይላል ብለህ ሌላ ነገር ውስጥ አትግባ። በቀጥታ አስረዳኝ። ካህኑ በቤተ መቅደስ ውስጥ ገብቶ ለኃጢአት ስርየት የሚሆነውን ምን ይዞ ይቀርባል? በታቦቱ ምን ይዞ ይቀርባል? መሰዊያው ታቦቱ ላይ አይደለም። መሰዊያው ታቦቱ አይደለም። ገና ለገና ትክክለኛ ጥያቄዎችን በዛና በዚህ አድርጎ ይጠይቀኛል በሚል ፍራቻ ብቻ ነገሮችን ወደዛና ወደዚህ ባታደርጋቸው መልካም ነው። ይኸውልህ ተረጋጋ። እየጠየቅኩ ያለው ስለ ብሉይ ኪዳን ነው። ስለ ብሉይ ኪዳን የእግዚአብሔር ማደሪያ ነው አልከኝ። በአዲስ ኪዳን ደግሞ የእግዚአብሔር ማደሪያዎች እኛ ሆነናል አልከኝ። ስለዚህ ተተካክቷል እያልክ ነው። እኔ ምን አደረግኩኝ? ወደኋላ መለስኩና በብሉይ ኪዳን ምን ነበር አገልግሎቱ? ስለ አንድ የእግዚአብሔር ማደሪያ፣ ሁለት የሊቀ ካህኑ በየሳምንቱም በየዕለቱም ይሁን የመስዋዕቱን ደም ይዞ የሚገባበት ምኑ ጋር ነው? በምኑ ነው የሚያቀርበው? የመስዋዕቱን ደም የመስዋዕት ደም ይዞ ይገባል አይገባም? ሊቀ ካህኑ በመሰዊያው ፊት ግን መሰዊያ ያደረገው ከቤተ ክርስቲያኑ ውጪ ነው አይደለም? መሰዊያ ያለው የታረደውማ ከበር ውጪ ነው። ከዛ ግን ይዞ ደሙን ምን ያደርጋል? ምኑ ላይ ያቀርበው? ምኑ ላይ በታቦቱ ፊት ይቀርባል። የተሰዋውን እንትን ምኑ ላይ ነው የሚያቀርበው? ደም ምኑ ላይ ያደርገዋል? ታቦቱ ላይ ሄዶ ነው እንትን ነው እንጂ ታቦቱ ላይ ይታረዳል ግን አይደለም። ታቦቱ ላይ ይታረዳል አይደለም ያልኩ። ውጪ አርዶ ይዞ ገብቶ ግን ታቦቱ ላይ ምን ያደርገዋል? አሁን ይፈትትበታል አለ። ምክንያቱም ይፈትትበታል አለ። ያቀርበዋል አያቀርበውም? በቃ በታቦቱ ፊት ያቀርባል። የሰውየውን ኃጢአት ደሙን ታቦቱ እዚህ ጋር በታቦቱ ፊት ያቀርባል፣ ይጸልያል። ስለዚህ ታቦቷ ምን አይነት አገልግሎት እየሰጠ ነው በዚህ ሰዓት ላይ? እቺ መልስ እሺ፣ አዳምጥ። እሺ፣ ታቦቱ ከእግዚአብሔር መገኘት የተነሳ ሊቀ ካህኑ ላይ በተሰጠው ስልጣን ደሙ ይቀርባል፣ ሊቀ ካህኑ ይጸልያል። ከዛ በኋላ ይሆናል። ደሙ ምኑ ላይ ነው የሚቀርበው? ታቦቱ ባለበት ነው። ታቦቱ ላይ ደሙ ይቀርባል። እግዚአብሔር መስዋዕቱን የሚቀበለው ከምኑ ላይ ነው? ታቦቱ ባለበት ነው የሚቀበለው። ታቦቱ ባለበት። ስለዚህ ታቦቱ መስዋዕቱን ያቀርባል ማለት ነው። መስዋዕቱ የሚቀርበው በታቦቱ ላይ ነው ማለት ነው። የተሰዋው እኮ ታቦቱ ምንም የሚያደርገው የለም እኮ እግዚአብሔር ነው እኮ የሚቀበለው። ታቦቱ ምንም የሚሰራው ነገር የለም። ደምረው ለማይሆን ነገር አትቀባጠር። ታቦቱ በቀጥታ መስዋዕቱ ይቀበላል አላልኩም። የሚቀርበው መስዋዕቱ ለእግዚአብሔር ነው። ዞሮ ተው እንጂ ይሄንን እንኳን እኔ አንተም ገብተዋል። እኮ ያለሁት ታቦቱ
ለእግዚአብሔር የሚቀርበውን መስዋዕት ማቅረቢያ ነው አይደለም? ወደ እግዚአብሔር የሚቀርበውን መስዋዕት እዛ ታቦቱ ያለበት ቦታ ላይ ደሙን ሊቀ ካህኑ ይረጨዋል ነው የሚለው። ይረጫል። ምኑ ላይ ሊቀ ካህኑ ይረጫል። ምኑ ላይ እንግዲህ ይረጫል ነው የሚለው። ታቦቱ ላይ ነው የሚረጨው ልበልሽ። ስለዚህ ታቦቱ ላይ ይረጫል። ያ ታቦቱ ላይ ከተረጨ በኋላ እግዚአብሔር የሕዝቡን ኃጢአት ምን ይላል? ከዛ ይቅር ይላል። በጣም አሪፍ። ልክ ታቦቱ ላይ ምን ካለ በኋላ ከረጨ በኋላ ይቅር ይላል እግዚአብሔር። ስለዚህ ያ ታቦት አገልግሎቱ ምን ሆነ ማለት ነው? መስዋዕት ማቅረቢያ ሆነ ባጭሩ። መሰዊያ ግን አልሆነም። መሰዊያ አልሆነም። መስዋዕት ማቅረቢያ ሆነ። እኛ እኮ የአዲስ ኪዳን መሰዊያ ታቦቱን ይኸውልህ፣ ታቦቱን የአዲስ ኪዳን መሰዊያ የምንለው መስዋዕቱን ስለምናቀርብበት ነው። ገብቷል? መስዋዕቱን ስለምናቀርብበት ነው። የአዲስ ኪዳን መሰዊያ ተብሎ የተጠራው ታቦት የጌታችን የኢየሱስ ክርስቶስን ቅዱስ ስጋውና ክቡር ደሙን ዋቸው 2 ነው 3 ነው የሚለውን እያወቅ አትዋሽ። ከዚህ በኋላ በቃ ይቅርታ ነው ወይ? ይሄ እኮ ስድብ እኮ አይደለም። አሁን እኛ ጋም አንድ አይደላችሁም ነው የምንባለው። አንድ መሆናችንን ነው የምናሳየው። ይህን ስላላችሁ ስድብ ነው እኮ አይደለም። ገባ? ግን እኔ በዚህ መልኩ ማንኛውም ሰው አይምሮ እንዲጠበስ ስለማልፈልግ ይቅርታ ብያለሁ። ገባ አይደል? ወይ አንድ ነን እኛ እናንተም ልክ እንደዛው ተከፋፈላችኋል ምናምን ላልከው፣ በመሰረቱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለአንተም ለሁሉም ነው የምናገረው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ትምህርት ነው ያላት፣ አሐቲ ቤተክርስቲያን ናት። የሰዎች መረዳት ምንም ሊሆን ይችላል። ቤተክርስቲያኒቱ ግን ትምህርቱ አንድ ነው። ምሳሌ ልስጥህና ለምሳሌ እኔና ልደት ቲክታክ ላይ በአንድ ትምህርት የተለያየ አይነት ቪዲዮ ሰራ፣ የተለያየ አይነት። ከዛ መስራት ብቻ ሳይሆን በላይቭም ተገናኝተን እንዴት ስላለ አንተ እንዴት ስላለ ዝምበል ተባባልን። በጣም የሚገርም ነገር ሁለታችንም ለተነጋገርናቸው ንግግሮች ንስሐ የምንገባው በተመሳሳይ ንስሐ አባት ነው። ቅዳሴ የምናስቀድሰው በአንዲት ቤተክርስቲያን፣ የተለያየ ግን ዲኖሚኔሽን የለም። ስለዚህ ምንም ይሄንን ለማወቅ ምንም መሆን አይጠበቅም። ፕሮቴስታንት ሲሆን ምዕራፍ 29 ላይ አውታነ ኢየሱስ አለ ዲኖሚኔሽን ለማለት ፈልጌ ነው። ለዚህ ይቀርታ ኦሪት ዘጸአት ምዕራፍ 29 ከቁጥር አንዴ ከቁጥር ኦሪት ዘጸአት ምዕራፍ 29 ከቁጥር 37 ላይ ያለው አውጡልኝና መሰዊያው እንዴት ቅድስተ ቅዱሳን እንደሆነ መሰዊያው ያለ የሚጠራው ምን እንደሆነ በዛው ማሳያችኋለሁ። መጽሐፍ ቅዱስ መክፈት የሚችል ሰው የለም? ኦሪት ዘጸአት ምዕራፍ ስንት ላይ ነው? ኦሪት ዘጸአት ምዕራፍ ስንት? ምዕራፍ 29 ከቁጥር 37 ላይ ትንሽ ከፍ ብለህ ብታነብልን መልካም ነውና እዛ ጋር ስለ ታቦቱ አጠቃላይ ታቦቱ መሰዊያ እንደሆነ አገልግሎት የመሰዊያ አገልግሎት እንደሚሰጥ በግልጽ ይናገራልና እዛ ክፍል ላይ ኦሪት ዘጸአት ሶሪ ያንን ጉዳይ መጣውበት በዋነኝነት የመስዋዕቱ አገልግሎት ምን እንደሚሆን ለደምረው ባጭሩ ቅድም ከተናገርኩት ነገር ጋር አንድ ላይ ያይዤ ላስረዳው ነው። ደሜ ይላል አንቺ ከባድ ሚዛን የሆንሽ ሰው ታስፈራሪያለሽ ደግሞ አልፎ አልፎ። ኧረ ብራዳ አባቴ I respect you. You know that? Honestly speaking, I respect you. All of them. እሱን አዳምጣውን ሳነበር እሱን ተው። እሺ እንዳዘዝሁም ሁሉ ለአሮን ልጆች ከ30 ጀምሮ ከላይ ጀምሮ ስላልክ ኦኬ። እንዳዘዝሁም ሁሉ ለአሮን ለልጆቹ እንዲያደርግ 7 ቀን እጆቻቸውን ትቀድሳለህ። ዕለት ዕለትም ስለማስተስረይ ለኃጢአት መስዋዕት ወይፈኑን ታቀርባለህ። ማስተስረያን ባደረከ ጊዜ መሰዊያውን ታነጻዋለህ። አንድ ጊዜ እዚህ ጋር ያዝኛ። እሺ ቀጥል። ቅዱስም ይሆን ዘንድ ትቀባዋለህ ይላል። ከዛ 7 ቀንም መሰዊያውን ታነጻዋለህ፣ ትቀድሰውም አለ። መሰዊያውም ቅዱሰ ቅዱሳን ይሆናል። መሰዊያውን የሚነካ ሁሉ ቅዱስ ይሆናል ይላል። ከዛ በኋላ ኦኬ ደምረው መስዋዕት ይላል እዚህ ጋር መሰዊያ እያለ ይናገራል።
መስዋዕቱ ምንድነው? መሰዊያው ምንድነው? ኦኬ በመጀመሪያ ግን ማለት ነው እዚህ ጋር ልዩነት ያለው ነገር ተናግራል። ልዩ የሆነውን ነገር አንደኛ ታነጸዋለህ ይላል። መሰዊያውን ታነጸዋለህ። ልቀጥል። ኦኬ መሰዊያውን ታነጸዋለህ ቅዱስም ይሆናል ይላል። መሰዊያውን ታነጸዋለህ ቅዱስም ይሆናል ይላል። የትኛው መሰዊያ ነው ቅዱስ የሚሆነው? ታቦቱ መጀመሪያ ቅዱስ ሆኖ አልመጣም? ይሄንን ማወቅ መቻል አለበት። እሺ መሰዊያው፣ እሺ መስዋዕቱ ደግሞ ምንድነው? መስዋዕቱ ወይፈኑ ነው። ስለሱ አይደለም መስዋዕቱና መሰዊያው እሱን አይደለም እሱ ያወራል እንትን ነው ነበረበት እንትን ነበረበት አይደለም ያለክ። ኦኬ ይሄው መስዋዕቱና መሰዊያው ነው ያልከኝ። መሰዊያው የተባለው ምንድነው? መስዋዕቱ ምንድነው? ኦኬ መሰዊያውን ታነጸዋለህ አለ። መሰዊያውን ታነጸዋለህ ሲል ታቦቱን ይነጻል። ታቦቱ ነው የሚነጻው። መሰዊያ ይባላል። ምን አይነት ዕቃ ነው? ከምን የተሰራ ዕቃ ምንድነው? ለመስዋዕት የሚሰራ ዕቃ ነው። ያ ለመስዋዕት የተሰራውን ዕቃ ምን ትለዋለህ? ለምሳሌ ምን አይነት ዕቃ ነው? ወይፈኑ የሚታረድበት ነው መሰዊያው እያለ ያለ የምትለው አንተ? ወይፈኑ የሚታረድበት ዕቃ ነው እያልክ ያለው? ያ ስለዚህ ወይፈኑ የሚታረድበት ያ ዕቃ ቅድስተ ቅዱሳን ይባላል እያለ ነው ማለት መጽሐፍ ቅዱስ። አይደለ? እዚህ ጋር ነው ያ ዕቃ ቅድስተ ቅዱሳን ይባላል። አንብብለት። ኧረ ራስህን አጥልቅና አንዴ ፈለገ ፕሊዝ። እኔ እንደዚሁ ለደምረው ምንም ካሜራ ማዞር አያስፈልግም። አንብብለት። ዕለትም ስለማስተስረይ ለኃጢአት መስዋዕት ወይፈኑን ታቀርባለህ። እሺ ማስተስረያን ባደረገ ጊዜ መሰዊያውን ታነጻዋለህ፣ ቅዱስም ይሁን ዘንድ ትቀባዋለህ። 7 ቀን መሰዊያው ታነጻዋለህ፣ ትቀድሰውማለህ። መሰዊያው ቅዱሳን ይሆናል። ከዛ መሰዊያም የሚነካ ሁሉ ቅዱስ ይሆናል ይላል። ልደትዬ አንድ ጀምሮ ያላወቀው ነገር ይሄ ነገር ዕለት የሚደረግ ነገር አይደለም። ለአሁን ከተሰጠ በኋላ ይሄንን መሰዊያ ከተዘጋጀ በኋላ ቅዱስ እንዲሆን አምላካችን እግዚአብሔር የተናገረው ትእዛዝ ነው። ከዛ ዕለት ለሚያቀርበው መስዋዕት ያንን የተዘጋጀውን መሰዊያ ቅዱስ ይሆን ዘንድ አንድ ጊዜ እንዳዘዘው ነው የሚያሳየው እንጂ ዕለት ኖ ይላል ማለት አይደለም። 36 አንብብ ምን ይላል? 36 ዕለት ስለማስተስረያ ለኃጢአት መስዋዕት የሚቀርብ መስዋዕት ማለት ነው። ዕለት ወይፈኑን ታቀርባለህ። ዕለት የሚቀርብ እኮ በአራት ነጥብ አይዘጋም። ይቀጥላል። ቀጣይነት አለ። በሁለት ነጥብም ይሁን ቀጣይነት አለው። ዕለት ነው የሚለው መሰዊያው ዕለት ነው በደም የሚቀባው። ካፈርኩ አይመልሰኝ እኮ ነው። አሁን እኮ አንተ ታቦት በአዲስ ኪዳን የለም የሚለውን ማስረጃ ለመስጠት ስትል ራሳችሁ ናቸው የገባችሁ። አሁን ችግር የለውም። አራት ነጥብ አልዘጋም። እሺ ዕለትም በደንብ አዳምጠህ ዕለትም ስለማስተስረይ ለኃጢአት መስዋዕት ወይፈኑን ታቀርባለህ ይላል። በቃ የሚያይለው ስለ ወይፈኑ ነው። ከዛ በኋላ ማስተስሪያም ባደረከ ጊዜ ባደረክ ምን ማለት ዲያቆን ይቅርታ፣ ባደረክ ጊዜ ማለት ይሄ ወይፈኑን ባቀረብ ጊዜ ማለት አይደለም። ወይፈኑን እኔ ፕሮቴስታንት አይደለሁም። እኔ እንዳብራራለህ ለምን ትጠብቃለህ? ደሜ ቃሉ ነው የምልህ። ባደረክ ጊዜ ማለት ደምረው በጣም መሰረት ይችላል። ደምረው አንዴ ሚስ ያደረገው ነገር ምን እንደሆነ ታውቃለህ? ፈለገ አላነበበም። ደምረው መጽሐፍ ቅዱስ መሰዊያ ብሎ እየተናገረ ያለው ወይፈኑ የሚታረድበትን ነው መሰዊያው እያለ ያለው ኢማጂን። ስለዚህ ደምረው በአንተ ንግግር ከሆነ መሰዊያ ያልከው ወይፈኑ የሚታረድበትን ከሆነ መጀመሪያ በመሰዊያው ወይፈኑ ይታረድና ከዛ ከወይፈኑ ደም የሚወጣው ደግሞ እንደገና መሰዊያው ይቀባል። ለምንድን ነው የሚቀባል? ካረድክም በኋላ ቅዱስ እንዲሆን መጀመሪያ ሲያርደው አይነካውም እንዴ ደሙን? ኖ እንደዚህ አይነት ሎጂክ የለም። ይኸውልህ ዕለትም ይላል። አዳምጠኝ። ዕለትም ቃሉ ነው እኮ የሚለው ዕለትም ስለማስተስረያ ኃጢአት። አሁን እኮ ከርዕሳችን ወጥተን ነው አንዴ ሚውት አድርግ እስኪ። ይኸውልህ
ነንሴንስ የሆነ ነገር እንዳወራህ እዚሁ ልንገርህ። መሰዊያውን እሱ እኮ ይሄ ማረጃውን እኮ ነው እያለ ያለው። ከዛ ያው በጉ ይመጣል መሰዊያ ብሎ እያወራ ያለው እሱ በጉን የምታርድበት ነው። ከዛ በጉን በስለቱ ታርደውና ልክ ደሙ ሲፈስ ደሙን ይዘህ ትመጣና ያረድክበትን ስለቱን መልሰህ ትቀበዋለህ። ቅድስተ ቅዱሳን እንዲሁ ማረጃው ቅድስተ ቅዱሳን እንዲሆን ኢማጂን በጉ የታረደበት ስለቱ ቅድስተ ቅዱሳን ቢላው ማለት ነው። ባጭሩ ቢላው ታርድበትና ሲታረድ ምክንያቱም ደም ስለማይነካው በእሱ አነጋገር መሰረት ከዛ ከሱ የሚወጣውን ደም እንደገና መልሰህ ደግሞ ስለቱን ትቀባዋለህ ማለት ነው። ትቀባውና ምን ይሆናል? ቅድስተ ቅዱሳን ይሆናል። ከዛ የሚነኩትም ሁሉ ምን ይሆናሉ ማለት ነው? ያንን በጉ የታረደበትን ስለት የነኩ ሁሉ ቢላውን ቅድስተ ቅዱሳን ይሆኑ ሊቀጥሉ ያንን መሰዊያ ብሎ እየተናገረ ያለው በደምሮ አይምሮ ውስጥ የሚመስለው ምንድነው ማለት ነው? በጉ የሚታረድበትን ቢላ ናይፉን አሁን ደግሞ ልናገር እንደዛ ነው ያልከው አይደለ? እኔ ደግሞ ልናገር አሁን እኔ ልናገር፣ ማንም ኢንተራፕት አታርጉኝ። መስዋዕት ወይፈኑን ታቀርባለህ። ለኃጢአት መስዋዕት ወይፈኑን ታቀርባለህ። አንድ ወይፈን ይቀርባል። ልቀጥል፣ ታዳምጣለህ፣ ታቀርባለህ። ከዛስ አዋቂነት ነው። ተጋጅቼ በመልሽ ፕሮቴስታንት የሆኑ አማኞች ስላሉ ብቻ እዚያች ዝም ብለህ ማታውቀው ነገር ከመሬት ተነስተህ አዳምጠኝ፣ ተረጋጋ። ከመሬት ተነስተህ ፕሮቴስታንት የሆኑ አማኞች ብቻ ስላዩ አገልጋይ የሚል ቲተር ስላለ ዝም ብለህ ተነስተህ ፕሊስ እንደማመጥ ከመሬት ተነስተህ ዝም ብለህ አፈ ላይ እንደመጣ አይነገርም። መዘጋጀት ይጠይቃል። ገብተህ እኛ ተዘጋጅተን እንደገባ ነው ሁሉ አንተም ስትመልስ ተዘጋጅተህ ዲያቆን ወዳለሁ አዳምጥ። እኔ አትወደኝም አላልኩም። አዳምጥ። ማይኩን አትክፈት። እኔ ውደደኝም አትወደደኝም እሱ ለእኔ በጣም የሚያንገበግበኝ ጉዳይ አይደለም። እንደምትወዳት ለባለቤትህ ንገራት። አዳምጠኝ። ምን ሆነ ነው ሚዩት ሳረገ ማይክ አትክፈት ፕሊዝ። ምንድነው? ምን ላይ ደረሰ ብሮ? መሰዊያው ምንድነው ስንለው መሰዊያው የሆነ ነገር ሊሆን ይችላል ነው ያለው። ስለዚህ ደሜ ምንም ሊሆን ይችላል፣ እንጨት ሊሆን ይችላል። ደምረው እባክህ አዳምጠኝ። ድንጋይ ሊሆን ይችላል ማለት መጽሐፍ ቅዱስ ሌላ ሰው ይናገር። በቃ ሌላ ሰው ደሜ ፕሊስ፣ በእናትህ ሚዩት አታብራ። በቃ ፕሊስ እባክህ ደሜ ግድ የለም ሚዩት አታብራ። በቃ ለሁላችሁም እኔ በወንድምነት የምናገረው ነገር ስለ እውነት ነው የምላችሁ። ለሁላችሁም እህት ወንድሞች፣ እኔ ፕሮቴስታንትም ሆኑ ዋቴቨር ኦርቶዶክስም ሆኑ ማንበብ ምሉስ ያደርጋል። ሳታነቡ የሆነ ነገር ለመናገር በቃ ምንም እንትን አትበሉ፣ አትድፈሩ። ጥሩ አይደለም። ዝግጅት ይጠይቃል። ዝግጅት ነው የምመልስልህ። አትፍረድ፣ ዝም በል። ከመለስክ እንነጋገር። ምን ያለበት ዝላይ አይችልም ይባላል እና ዝም በል። አሁን እኔ ስለ ሁሉም ነው እየተናገርኩ። ስለዚህ አንተ ማይክ አትክፈት። መልሼልሃለሁ። አታውቅም አትበል። አታውቅም በቃ ደምሮ ታች አስወርጄሃለሁ። የኔ ወንድም ስትረጋጋ ተረጋግቻለሁ ብለህ ጻፈልኝ። ስለ እውነት አስገባለሁ። የሆነ ነገር ሊሆን ይችላል የሚል መልስ መጽሐፍ ቅዱስ አይደለም። አሁንም ደግሞአለሁ። ዝግጅት ያስፈልጋል። እዚህ ጋር የፕሮቴስታንት ቤተ እምነት አማኝ የሆኑ ሰዎች እዚህ ጋር ቁጭ ስላሉ ደምረው ወይኔ በቃ ምን ይሄን ነገር እኔ አላውቀውም ተዘጋጅተህ ትምጣለ ተብሎ ውርደት የለም። በቃ ስለ እውነት ነው የምላችሁ። እኔ ማምነበትን ነገር ነው የምናገረው። የትም ቦታ ሄጄ እኔን ተጠየቂ ካላወቅኩ አላውቅም። ሌላ ቦታ ብቻ ሳይሆን እኔ እዚህም ላይቭ ላይ ተጠየቂ አላውቅም ብያለሁ። ልደት ታስታውሳለህ? ለጥያቄዎቻችሁ መልስ የሚል ፕሮግራም ተዘጋጅቶ አንዳንዴ ሰው የሚጠይቀውንም ጥያቄ አያውቅም። ብቻ ግን አንድ በጣም በቃ የሚገርም ጥያቄ ተጠየቀ። ልደትና ኢዮብ እና ይዋድ ጮሌ ናቸው። ፈለገ አንተ መልስላት ብለው ለኔ ሰጡ። ጥያቄው ምንድን ነበረ? እመቤታችን ቅድስት ድንግል ማርያም ወደ ኤልሳቤጥ ስትሄድ የያዘችው የስንዴ ንፍሮ ነበር ወይንስ የባቄላ ንፍሮ ተብሎ። አሁን ይኸውላችሁ ልደትም ኢዮብም ይዋድም ሲስተም ተጠቀሙ። ምን ብለው? ፈለገ አንተ መልስላት እንጂ መልስላት አሉ። እኔ እግዚአብሔር በሚያውቀው አላውቅም። በቃ እኔ ማላውቀውን ነገር መፈትፈት አለብኝ? አላውቅም። በቃ የሆነ ነገር እኮ ሊኖር ይችላል እኮ እንደዚህ አይነት የሆነ የተጻፈ በመጽሐፍ በታሪክ ደረጃ ያለ የሆነ ነገር ሊኖር ይችላል። በቃ እኔ ግን ለጊዜው አላውቅም። እግዚአብሔር በሚያውቀው እኔ ምላሽ አላውቅም። ስለዚህ ይሄ ሰዎችን ወደ ስህተት አይመራም።
በቃ መዘጋጀት ካለብኝ እኔ እዘጋጃለሁኝ። ሲጀመር ይሄ እንደዚህ አይነት ጥያቄዎች በእርግጥ እንደው መዘጋጀት የሚያስፈልጉ አይደሉም። ግን አሁን ደምረው እንደጠየቀው አይነት ጥያቄ ግን መዘጋጀት ይጠይቃሉ። ታቦት በአዲስ ኪዳን አለ ወይስ የለም ሲባል ያነካኩ ነገር የለም። በቃ ዝም ብሎ ልክ እኛ ስላወቅን ገዝተ ላይ ስለገባ እና ደግሞ ፕሮቴስታንት አማኞች አገልጋያቸው ስለሆንክ አገልጋይ የሚል ቲተር ስለተጻፈልን እማታውቀውን ነገር ዝም ብሎ መጮ ጥቅም የለውም። በቃ ባጭሩ ጥቅም የለውም፣ ዩዝለስ ነው እና እንደዛ ባይሆን መልካም ነው። ለማንኛውም ሌሎችም ፕሮቴስታንት እህቶች ወንድሞች አሁን እድል ስንሰጣችሁ እንደው በጌታ ፍቅር ለምናችኋለሁ ተደማምጠን ቢሆን መልካም። በቃ ተደማምጠን መሆን ያለበትን ይሄ ነው በቃ የኛ አስተምሮ ይሄ ነው እያላችሁ ትመልሱልናላችሁ። ደሜ ስለ ጮክ በነገራችን ላይ ከሰሞኑ በጣም ከታዘብኩት ነገር ስነግራችሁ በጣም ብዙ ፕሮቴስታንት ወንድሞች ይሉና ማስረጃ እንደሌላቸው ሲያውቁ መልስ እንደሌላቸው ሲያውቁ የሚጠቀሙት መበጥበጥ፣ በቃ መበጥበጥ፣ መረበሽ በቃ ፈራችሁኝ። አሁን ደምረው ሲጠቀም እንደነበረው አይነት ማለት ነው። እግዚአብሔር በሚያውቀው ደምረው ማን ይፈራዋል ማን አይፈራውም ይታወቃል። ለእሱም የግድ መንገር የለብንም። ግን እንደዚህ የምንወያይባቸው የትምህርቶች እንትን በጣም እየሰፉ ነው እና በጭወት መታወቂያ የለብንም። በእውቀትም ሲታወቅ እንደው ዛሬ ደሚኮ እንደው የመለሰው መልስ እንዲባል አድርግ እስቲ እንደዚህ ይሻላል። ከዛ ውጭ ግን ደሜ ስለ እውነት በቃ ነጭ ነው። እኔ በአካል ሳገኝም ይሄን ነው ነገር ስለ እውነት ነጭ ነው። ምንም እውቀቱ ገና የለ። ለምን ነው የሌለ? እያነበብክ አይደለም። በቃ እያነበብክ አይደለም። የመጽሐፍ ቅዱሱም እውቀቱ እንደው ያለው ሰው ያስተውቃል እኮ የሆነ ያነበበ ሰው ያስተውቃል። የአንደበት እጥረት አያጋጥመው። ደምሮ ልደት ገና ለምሳሌ ይሄ ክፍል ምን አለ መሰለህ እንደዚህ አይነት ሐሳብ እንትና ምንም የሚያነሳ ሐሳብ አይደለም፣ ማስረጃም አይሆንም ባጭሩ። ስለዚህ ደሜ እንትን ነው አገልጋይም አይደለ ሁልጊዜም ተዘጋጅታችሁ ኑሩ የሌለ መጽሐፍ አይደለ? ቅዱስ ጳውሎስ እንደዚህ ይላል እና ሁልጊዜ ተዘጋጅተን ኑሩ ወንድሜ። ኦርቶዶክሳውያን ብቻ ሳይሆኑ ፕሮቴስታንት አማኝ የሆኑ ሰዎችን ጥያቄ ሊነሳባቸው ይችላል እና አንተ አገልጋይ ነህ ተብሎ እድል ሊሰጥ ይችላል እንድትመልስ እና የዛን ሰዓት ላይ አይን ፍጥጥር ስግጥጥ እንዳይሆን ካፈርኩ አይመልሰኝ እንዳይሆን ከአሁኑ ተዘጋጅ። በቃ ዝም ብሎ ተገብቶ ምናምን አካኪ ዘረፍ አይባልም። ፈለገ ልደተ ቃል ዛሬ ያነሳችሁትን ጥያቄ ሰምቻለሁ፣ ግን እውነት ለመናገር በቂ የሆኑ ማስረጃዎችን አልሰበሰብኩኝም። እናንተ ተዘጋጅታችሁን እየጠየቃችሁኝ ያላችሁት፣ እኔ ግን አልተዘጋጀውኝም። ስለዚህ ማስረጃውን ይዤ ልምጣ ፍቀዱልኝ ግን ይባላል። ደምረው በቃ እንቀጥል። አሁን ደሜን እንርሳት። ልደት ምን እንቃወማለን? ልደት ምንድነው አበባ የምትሰጠኝ እንዴ? እንቃወማለን ማለት እኔ ቀድምም አየው አይቼ እንዳላየ አለፉ። ከዛ ከእንደገና ደገምክ። አሁን ስሰልሰው እኔ አስፈራኸኝ። አሁን እያስፈራኸኝ ልብ ቅርጽ ልስጥህ። አረ እግዚአብሔር አምላክ ማስተዋልና ጥበቡን ይስጥ። አሜን አሜን። ወይ ቀላል አንሶይ እንደው በቃ የታደለ ሰው ከሆነለት የታደለ ሰው። እሺ በመሃል ደግሞ ሁላችሁም እዚህ ውስጥ ያላችሁ ኦርቶዶክስ የሆናችሁ እህቶች ወንድሞች ልደት ረስቶት ነው እንጂ ፕሮሞት ያደርግ ነበረ። በትልቁ ያለውን አካውንት ስላላየው ነው። እዚህ ውስጥ ያላችሁ ሁላችሁ ኦርቶዶክሳዊ የሆናችሁ እህቶች ወንድሞች፣ ፕሮቴስታንትም የሆናችሁትን ይመለከታል። እዚህ አጠገባችን ላይ ያለውን የእህታችን የቢታን አካውንት ፎሎ አድርጉ። የኛ የቲክታክ ቤተሰብ የሆናችሁ እንደው ጊፍተር የሆናችሁ ቤተሰቦቻችንም ደግሞ በጊፍት አበረታቷት። እህታችን ፎሎ ያላደረጋችሁ እዚህ ውስጥ 500 ምናምን ያላችሁ ኦርቶዶክሳዊ ፕሮቴስታንትም የሆናችሁ እህቶች ወንድሞች ፎሎ አድርጓት። በኢፖክሲ የተሰሩ ስራዎችን ትሰራለች። በተለይ ለኦርቶዶክሳውያን በኢፖክሲ የተሰሩ ቅዱሳት ስዕላትን በተደጋጋሚ በጣም ብዙ ቪዲዮዎችን ለቃለች። ገብታችሁ ትሰራለች እና እህታችንን ማበረታታት አለብን። እና ኦርደር ማድረግ የምትፈልጉ ሰዎች ለስጦታ ሊሆን ይችላል፣ ለቤታችሁ ሊሆን ይችላል። እንደ ኦርደር ማድረግ የምትፈልጉ ሰዎች ካላችሁም ኦርደር ለማድረግ እንደው ለሌላም ሰው ለማስተዋወቅ ፎሎ ያላደረጋችኋት አሁኑኑ ገብታችሁ ፎሎ አድርጓት። አቤት 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 አቤት! ለኔ አበባ፣ ለኔ ጽጌረዳዋን አበባ
ለቅዱሳን አንስት ሲሆን ምን ይጋን? እሺ እና ታችን ከዚህ በላይ የሚገባታል። ስራዎቿ በጣም ቆንጆ ቆንጆ ናቸው። በእውነት ማበረታታት አለብን። ፎሎ ያላደረጋችኋት ሁላችሁ ፎሎ ማድረግ ትችላላችሁ። እውነት ኦርቶዶክሳውያን እርስ በርሳችን መደጋገፍ አለብን በሚለው ነው። እህታችን እኔም ፈለገም ብዙ ኦርደር አድርገናል ከሷ ጋር። እኔ አልደረሰልኝም እስካሁን ለምን እንደሆነ አላውቅም። ግን አይቁም ነገር ፎሎ ያላደረጋችኋት ፎሎ አድርጓት። እንደዚሁም በአንድም በሌላም እርስ በርሳችን ብንደጋገፍ አብረን ብናድግ አብረን ብንለወጥ እውነቴን ነው የማወራው እጅግ በጣም መልካም። አሁን እዚህ 520 ሰዎች አላችሁ። 520 ሰዎች ፎሎ አድርጋችሁ የምትሰራቸውን እቃዎች ብታስተዋውቁላት እናንተ ባትገዙ ለሚገዛ ሰው ሼር ብታደርጉ መንፈሳዊ ስራ ነው። ይሄ ትልቅ ነገር ነው። ሁለት ነገር ተተርፋላችሁ በሁለቱም መንገድ። አንድ ስራው መንፈሳዊ ስራ ነው። ሁለት ለስራ ያለን ሰው መደገፍ ደግሞ ይሄ ኦርቶዶክሳዊ ነው። ስለዚህ ከዚህ አንፃር እንደዛ አስቡት ለማለት ነው። እግዚአብሔር ያክብርልኝ። ልደት ከተፈጠርክ እንደዚህ ፕሮሞት አድርጋ አታውቅም በነገራችን ላይ። ሃሌሉያ በእውነት እግዚአብሔር ይባርክ። በጣም 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 ድንቅ አገላለጽ ነው በእውነቱ እና እናመሰግናለት። ይሄ ስለዚህ በቃ ፎሎ ያላደረጋችኋት ፎሎ አድርጓት። ፕሮቴስታንት የሆናችሁ ቶች ወንድሞችም ለቤት ውስጥ እቃዎች፣ ለካፕኬክ ማስቀመጫዎች፣ ረከቦቶች እኔ ላንቺ አይደለም ለሌሎቹ ነው እንትን ያልኩት። ሀሳብሽ ንገሪኝ። እሺ መናገር የምፈልገው በቅድሚያ አንተ ምን አይነት እንደሆነ ሪፕሬዘንት የምታደርገው ኦርቶዶክስን ስለሆነ በቅንነት ደምረውን በፍቅር ማናገርህን ላመሰግን እወዳለሁ። ምክንያቱም ልቦና ካለው ከዚህ መማር ያለበት ሰው ነው ብዬ ነው የማስበው። ምክንያቱም በጣም ይሳደብ አልፈለገው። እንደሱ ቤትን ብንገባ እንደዚህ ቻንስ አይሰጠንም። አንተ ግን እንትን ሆነ ትዕግስቱ ኖረ እንደዚህ ጊዜ ስለሰጠኸው እኔም በጣም ላመሰግንህ እፈልጋለሁ። ግን ፈለገ አትናቴዎስ ፕሊዝ እንደዚህ ባክ ኤንድ ፎርዝ እያደረገ ዌስት ታይማችንንም በጣም እንዲበላው እንትን አታርገው፣ አትፍቀድለት። የሰጠኸው ታይም በጣም ረጅም ሰዓት ነው። ምክንያቱም እኛ እየተከታተልንህ ነው፣ እየተማርን ነው ካንተ። ስለዚህ የዚህ እንደዚህ መሆን እንደዚህ ታይም መሰጠት ያለበት አይመስለኝም። ከተሳሳትኩ እንግዲህ ይቅርታ። ይሄንን ነው ማለት የምፈልገው። እሺ ቤኪና እህታችን በጣም አመሰግናለሁ። ምን አለ መሰላችሁ ምናልባት በጣም ከይቅርታ እናንተ ያላስተዋላችሁትን ነገር ደግሞ ልንገራችሁ። ምንድነው መሰላችሁ? ለምንድን ነው እኛ ጥያቄ የምንጠይቀው? በመሰረቱ ኦርቶዶክሳዊ የሆኑ ትምህርቶችን ለመማማር እውነት ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቂ የሆነ ትምህርት አላት። ምንም ከፕሮቴስታንት አማኞች ላይ ፕሮቴስት ከሆኑ ማለት ተቋሚ ከሆኑ ሰዎች ላይ በመንፍቅና ሕይወት ላይ ካሉ ሰዎች ምን የምናገኘው እውቀት አለ ብለን አይደለም የምንጠይቀው። ግን ስንጠይቅ ደምረው ሲሳሳት ደግመን የምንጠይቀው ሲሳሳት አሁንም የምናወራው የፕሮቴስታንት አስተምሮ ምን ያክል በውስጡ የተበከለ የተመረዘ ትምህርት እንዳለው ለማሳየት ነው እንጂ እንደዚህ አይነት በቃ አይደል ብኩን የሆኑ ሐሳቦች በጣም የተመረዙ ሐሳቦች ለማሰራጨት አይደለም፣ እንደ መገናኛ ብዙሃን ለማሳየት ሳይሆን ስህተቱ ምን እንደሆነ እንዲያዩት ነው። በዚህ አጋጣሚ እንደነዚህ አይነት ላይቮችን በነገራችን ላይ በጣም እኔ ካስተዋልኩት አንድ ጊዜ በብዙ ነገሮች ቼክ አድርጌ አውቃለሁ እና የኔ ማጆሪቲ በጣም ከፎሎወሮች በጣም ከፍ የሚል ቁጥር ያላቸው ፎሎወሮች ፕሮቴስታንቶች ናቸው። እነዚህ ሁሉ ፕሮቴስታንቶች ፎሎ ያደረጉኝ እኔን ቢጠሉ ማየት ባይፈልጉ ፎሎ ያደረጉ አብዛኞቹ ማጆሪቲው አልኳችሁ በቁጥራቸው ከፍ የሚሉት ፕሮቴስታንቶች ናቸው። ለምንድን ነው ፎሎ ያደረጉት? አሁንም ማወቅ የሚፈልጉት ነገር አለ። ልክኛ ስንወያይ ከዚህ በፊት ያላወቋቸው የሆኑ አዲስ ሀሳቦችን እያወቁ ነው። እኔ አምነዋል ምናምን ያልኳችሁ ድራማ መስራት አልፈልግም። ያው እንደ ፕሮቴስታንት አማኞች ሆነ አንድ ቁጥር ጻፉ 7 ቁጥር ጻፉ እያለን ድራማ ምንሰራ ሰዎች ስላልሆነ ግን እነዛ ሰዎች የሆነ የፈለጉት ነገር አለ፣ ማየት የፈለጉት ነገር አዲስ እውቀት ያዩበታል። ሌሎችም ወንድሞች መጥተው በሚያነሷቸው ሀሳቦች ላይ ከፕሮቴስታንት ወንድሞች ጋር ስንወያይ አዳዲስ እውቀቶችን ያዩበታል። ከዛ በኋላ የኛ ፍላጎት ደግሞ ምንድነው? ዋናው ፍላጎታችን ከጨለማ ህይወት ወጥቶ ፕሮቴስታንት ወንድሞቻችን
ወደ እውነተኛው ወደሚደነቀው ብርሃን እንዲሸጋገሩ ነው። እውነተኛውን አምላክ እንዲያውቁ ነው የምንፈልገው። እውነተኛ የሆነችውን ቤተክርስቲያን እንዲያውቁ ነው የምንፈልገው። ከእውነተኛ በጎቹ ጋር ተቀላቅለው እውነተኛውን አምላክ ክርስቶስን እንዲያመልኩ ነው የምንፈልገው። ነገር ግን ይሄ ግን እንደው በቀጥታ እንደው ቢያቀተ አይምሯቸው ላይ ጥያቄ ምልክት እየፈጠረን ነው ስራን የምንሰራው። ጥያቄ ምልክት እየፈጠረ ነው። እግዚአብሔር ይመስገን አሁን ላይ ቀላል በማይባል ሁኔታ በጣም ብዙ በቁጥር ከፍ ያሉ ፕሮቴስታንት አማኞች ላይ ጥያቄ ምልክት ፈጥረናል። አማኙ ላይ ብቻ አይደለም አገልጋዩም ጭምር ላይ ስለ እውነት ነው የምላችሁ። ይሄንን ምንም እኔ መዋሸት የምፈልገው ነገር አይደለም። ስለ እውነት ነው የምነግራችሁ። ለገንዘብ ብቻ ብለው ጀስት ቸርች ላይ ምናምን ኢየሱስ ያለናል ሃሌሉያ ምናምን እያሉ ጀስት ማይክ ይዘው ፕሮፌት ነን እያሉ የሚያገለግሉ ጭምር በጣም ማጆሪቲ ደግሞ ጀስት ኪቦርዲስት የሆኑ ቸርች ውስጥ ከበሮ ድራመር የሆኑ ምናምን ከዛ ደግሞ ኳየር ላይ የሚያሉ ዘማሪ የሆኑ ሰዎች ለገንዘብ ብቻ ብለው እዛም ቸርች ላይ እየሄዱ ገንዘብ ብቻ እየሰበሰቡ ግን ቃለ እግዚአብሔርን በሚገባ ጠንቅቆ የማያውቁ ብዙ ፕሮቴስታንት አገልጋዮችና አማኞች አሉ። እና እነዚህ ሰዎች አይምሮ ላይ ጥያቄ ምልክት መፍጠር የኛ ትልቁ ስራችን። ጥያቄ ምልክት ስንፈጥር ቀጥታ ዝም ብሎ በጨፈናው ወደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይመጣል ማለት አይደለም። ከሱ የተሻሉ የፕሮቴስታንት መምህራንን ወንጌል አስተማሪዎች ሰዎችም ደግሞ ያንን ሰምተው እንዲስቱ ሳይሆን ጊዜ ለማባከን ሳይሆን በፕሮቴስታንት ቤተ እምነት ውስጥ ምን ያክል ክፍተት እንዳለ ለማሳየት ነው። ከወንጌል ጋር ተያይዞ ምን ያክል ክፍተት እንዳለ ለማሳየት ነው። እኛ ስንነገራቸው ስለማያምኑ ጥያቄ እንጠይቃለን። ከዚህ በፊት ለመናገር ሞከሩ መምህራኖቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ወንጌል አታስተምርም እያሉ ግን በእኛ ስር ሲሸሸጉ፣ አንዳንዶቹ ጥምቀትን ያከብራሉ። ጥር 11 ጠብቀው ኦኬ ጥር 11 ከምን ላይ አግኝቻቱ አከበራችሁ እንላቸዋለን። እንዲያስተውሉ ታያችሁ። እንዲያስተውሉ ከየት ላይ አምጥታችሁ አከበራችሁት? የጌታችን ትንሣኤ ያከብራሉ እኛ ጋር ጠብቀው። ይህን ልንገራችሁ ርዕስ ለመቀየር ሳይሆን በየዓመቱ የጌታችን የኢየሱስ ክርስቶስን ትንሣኤ የምናከብሩ በተለያየ ወር በየዓመቱ ይለያያል። በየዓመቱ ይሄ የትንሣኤ በዓል ከአይሁድ የቂጣ በዓል ጋር እንዳይገናኝ በእያደረገና ይወረድ በጣም በተለያየ ቀን ይውላል። ለምሳሌ በአሁኑ ጾሙ የገባው መጋቢት ላይ ነው። በባለፈው ዓመት ግን ጾሙ የገባው የካቲት ላይ ነው። ሲፈታም ልክ እንደዛው ደግሞ ወሩ የተለያየ ቀን ላይ ይፈታል። ትንሣኤውንም በተለያየ ቀን እናከብራለን። እንግዲህ ካላንደር የሌላቸው ፕሮቴስታንት እህቶች ወንድሞች ማለት መጽሐፍ ቅዱሳቸው በዚህ ቀን እንዲያከብሩ በዚህ ቀን እንዲያርጉ ብሎ የማያዛቸው ፕሮቴስታንት ወንድሞች ግን አንዳንድ አዳራሽ ላይ ለቅፈላ እንዲያመች ተደርጎ ትንሣኤን የሚያከብሩ ፕሮቴስታንቶች ተፈጥረዋል። ስለዚህ ትንሣኤን የሚያከብረውን ፕሮቴስታንት እንጠይቀዋለን። ወንድሜ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከመጽሐፍ ቅዱስ ውጭ ናት ብለህ ነበር። አዎ እሺ፣ ትንሣኤን ከየት አምጥተህ አከበርከው? ከዛ ሲቀባጥር እንሰማዋለን። ሲቀባጥር የምንሰማው ያ የሚናገረው ቃል በጣም መሰረት የያዘ የሆነ ቃል ሆኖ አይደለም። እውነት ለመናገር እዚህ በጣም ብዙ ውስን ናቸው። ትንሽ በመጽሐፍ ቅዱስ ማስረጃ ትንሽ የሚሆኑት፣ አብዛኞቹ ግን በጣም የሚቀባጥሩ ናቸው። ሰው ሲቀባጥር የምንሰማው ግን ስህተቱን እሱ ባያምን ለሌላው ግን ለማሳየት ነው። ምክንያቱም እዚህ ጋር ከ400 ምናምን ሰዎች ውስጥ ስለ እውነት ነው የምላችሁ 200 ምናምኑ ፕሮቴስታንት ነው፣ 200 ምናምኑ ደግሞ ኦርቶዶክስ ሊሆን ይችላል፣ ወይም ደግሞ ሌላም ቤተ እምነት ሊሆን ይችላል። ስለዚህ ቀላል ቁጥር ለሌለው ፕሮቴስታንት አማኝ ስህተቱን እናሳየዋለን። ከየት አውጥተህ ነው የምታከብረው? የጌታችን ትንሣኤ ከምን ላይ አግኝተህ አከበርከው? በባለፈው ዓመት በዚህ ቀን ላይ ተከበረ። አሁን ደግሞ ከእንደገና ቁጥሩ ደግሞ ተቀይሮ ደግሞ በዚህ ቀን ተከበረ። ከምን ላይ አግኝተህ አከበርከው እንለዋለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እኮ ከመጽሐፍ ቅዱስ ውጭ ናት ብለህ ነበር። ከየት ላይ ያገኘው ብለን እንጠይቀዋለን። ሲመልስ መልስ ሲያጣ ሌሎች የሚያዩ ፕሮቴስታንት እህቶች ወንድሞች ጥያቄ ምልክት ይፈጠርባቸዋል። ስለዚህ አእምሯቸው ላይ ጥያቄ ምልክት የፈጠርንባቸው ፕሮቴስታንት ወንድሞቻችን በጌታ ፍቅር የምንወዳቸው ሄደው ይጠይቅ። በቃ እኔ የምፈልገው ያንን ነው። ሁልጊዜ መልስ ላጡ ፕሮቴስታንት ወንድሞች ሁልጊዜ የምለው ምንድን ነው መሰላችሁ? ከእናንተ የተሻሉትን አገልጋዮች ሄዳችሁ ጠይቃችሁ ነው። በቃ አለቀ። ከእናንተ የተሻሉትን ሄዳችሁ ጠይቃችሁ ነው። ከዛ በኋላ እናወራለን። ያንን ጠይቀው ይመጣሉ። ከዛ በኋላ እናወራለን፣ ዲስከስ እናደርጋለን። ይኸው በማስረጃ ኦኬ። ባለፈው እኮ ይቅርታ ይገርማል። እኔ መልስ ካለው በቃ ይኸው የዛን ሰዓት እኔ ዝግጁ ስላልሆንኩ ነው እንጂ የእኛ ቤተክርስቲያን መምህራን ይኸው ፕሮቴስታንት ናቸው፣ ይኸው ፓስተር ናቸው፣ እንደዚህ ናቸው፣ እነሱ እንደዚህ ብሎ መለሱ ይለናል። ከሌለው ግን አሁንም ጠያቂ ይሆናል ያ ትውልድ። ቀላል አይምሰላችሁ። እዚህ ኢትዮጵያ ውስጥ ሆነን እኛ ውጭ ሀገር ኢቭን ከኢትዮጵያ ውጭ ባሉ ሀገራት ላይ ያሉ ፕሮቴስታንት አማኞች ይከታተላሉ። ይህንን ላይ ሀቁን ነው የምነግራችሁ። የፈለገ
በስመ አብ ፈለገ አትናቴዎስ እንደዚህ ነው የፈለገ ይበል፣ ግን ሳይወድ በግዱ ያዳምጣል። የሚያዳምጠው እኔን ወዶኝ አይደለም። እና አክሊልን ያዳምጣል። አክሊልን የሚያዳምጠው ወዶት አይደለም። ልደትን ያዳምጧል። ልደትን የሚያዳምጠው ወዶት አይደለም። ዮሐድን ያዳምጧል። ዮሐድን የሚያዳምጠው ወዶት አይደለም። ሌሎችንም ወንድሞች የሚያዳምጠው ወዶ ሳይሆን የሆነ አዲስ እውቀት እያገኘ ነው። ከዚህ በፊት ዝም ብሎ አሜን ይል የነበረው ፕሮቴስታንት አማኝ አሁን ላይ ጥያቄ ጠያቂ ይሆናል። ስለዚህ የኛ ትልቁ ፕላን ያ ነው። እኔ እንደዚህ አይነቱን ስኬጁል በቃ ፕሮቴስታንት ወንድሞቻችን ኑ ጥያቄ መልሱ የሚለውን ፕላትፎርም አዘጋጅቼ የገባሁት የኔ ፍላጎት ያ ነው እንጂ ትከሻ ለትከሻ ለመለካካት አይደለም። ትከሻ የኔ እውቀት ይበልጣል ያንተ እውቀት ይበልጣል ለመባባል አይደለም። በግሌ ከሆነ የፕሮቴስታንት አገልጋይ ጋር ገብቼ ትከሻ ለትከሻ ለመለካካት አይደለም። በቃ ሲጀመር ምንለካካም ሰዎች አይደለንም በብዙ ነገሮች ስለምንለያይ። ስለዚህ በዛው የተረዱት እና ሌላም ጊዜ አንዳንድ ጊዜ እኛ እንደው በቃ ታግሰን እየሰማን በቃ ደስ የማይሉ ነገሮችን እያወሩ ሰምተን የሆኑ ነገሮችን ለመናገር የምንሞክረው ስህተታቸው ላይ ሌላው ፕሮቴስታንት አማኝ እንዲያውቅ፣ ከዛም ደግሞ ኦርቶዶክስ የሆነው አማኝ ደግሞ ዝም ብሎ አንዳንድ ሞኝ ሆነ ጅል የሆነ ኦርቶዶክስ ቋቋመባት ስሙ ራሱ ህብረት ነው ማለት የብዙ ቤተ እምነቶች ህብረት ነው። የሆነ ልዩነትን ቀዳዳዎችን ለመድፈን ታስቦ የተቋቋመ ህብረት ነው። በቃ ግልጽ ነው። ብዙ ናቸው። ለምሳሌ ኤርሚያስ እዚህ ጋር ፕሮቴስታንት ይመስለኛል። ወንድም ኤርሚያስ ይሰማሃል? ምሳሌ ነው። ኤርሚያስ አለክ የለክም? ካልሰማችሁ አስወርዳለሁ። እሺ ኤርሚያስ አለው። እየሰማሁ ነው። ከየት ቤተ እምነት ነው የመጣኸው አንተ? ከፕሮቴስታንት እኮ። ዲኖሚኔሽን ምንድን ነው? ህብረት የምታደርገው ቤት ነው? መካነ ኢየሱስ። መካነ ኢየሱስ ክብረት ወይ አንተ ህብረት የምታደርገው ቤት ነው? አይ በቃ አንተ ሚውት አድርገው። ህብረት የምታደርገው ቤት ነው? ተልእኮ ለትውልድ። በቃ አመሰግናለሁ። እሺ ክብረቱን ሚውት አድርገው። በቃ አለቅ። አሁን ክብረቱን ፕሮቴስታንት ነው። በጨዋደ በእኔ ፕሮቴስታንቶችንም እንዲህ ጠልቼ አይደለም እሺ የምናገረው፣ ሪያሊቱ ክብረቱን ፕሮቴስታንት ነው፣ ኤርሚያስም ፕሮቴስታንት ነው። ነገር ግን ዲኖሚኔሽናቸው ማለትም ደግሞ ቤተ እምነታቸው ህብረት የሚያደርጉበት ግን ቤተክርስቲያናቸው ግን ይለያያል። ኤርሚያስ ህብረት የሚያደርገው ቤተክርስቲያኑ መካነ ኢየሱስ ነው። የክብረቱ ደግሞ ተልእኮ ለትውልድ ነው። ስለዚህ ፕሮቴስታንቶች ይለያያሉ ያለው ለዛ ነው። በትምህርት ይለያል። ለምሳሌ የሙሉ ወንጌል አማኞችና የመካነ ኢየሱስ አማኞች ማለት በጥምቀት ዙሪያ ትምህርታቸው አንድ አይደለም። ትምህርታቸው አንድ ስላልሆነ ነው ሙሉ ወንጌል የሚባል ራሱን የቻለ ቸርች፣ ከዛ በኋላ መካነ ኢየሱስ የሚባልም ራሱን የቻለ ቸርች ተቋቋሙ። ለዛ ነው ትምህርታቸው ይለያያል። የሚደበቅ ነገር አይደለም፣ ሀቅ ነው፣ የታወቀ ነገር ነው። ስለዚህ ፕሮቴስታንቶች ይለያያሉ ስንል በዛ ጉዳይ ነው። ነገር ግን እኔና ልደት ለምሳሌ የኦርቶዶክስ አማኞች ነን እና ለምሳሌ በነገረ ማርያም ሊሆን ይችላል ብቻ በአንድ ትምህርት እኔ ሌላ የሆነን ሀሳብ ተናገርኩ፣ ልደት ደግሞ ሌላ የሆነ ሀሳብን ተናገረ እና ሁለታችንም ቪዲዮ ሰራን እንበል። በደንብ ተከታተሉኝ። እኔ ቲክታክ ላይ በቃ ቪዲዮ ሰራው የለም አንዳንዶች ልደት የሚላቸውን ሀሳቦች ይዤ ልደት የሚላቸው ሀሳቦች ስህተት ናቸው አልኩኝ እንበል ለምሳሌ። ከዛ ደግሞ ልደትም ደግሞ እንደው ለምሳሌ የኔን ቪዲዮ አየና የለም በቃ እንደው ነፈለገ የሚሏቸው ሀሳቦች ስህተቶች ናቸው አለ እንበል። በደንብ አዳምጡኝ። የኔን የልደትን ስም ያነሳሁት በቃ ስለምንቀራረብ ነው። ለጊዜው የሌሎቹን ስም ለምሳሌነት ለመጠቀም ያክልና እንደዚህ ያልን እንበል። ከዛ ደግሞ ያልነው ሀሳብ በቃ ጽንፍና ጽንፍ ያዝንና ደግሞ ላይቭም ገብተን እኔና ልደት ተጨቃጨቀ። በቃ ልደት ምን ሆነ ነው እንዴ? ሲጀመር አንተ መጽሐፍ ቅዱስ የማስረጃ የለክም ምን ያልኩት፣ እሱም ደግሞ በፍጹም ምናምን አለ። አንድ እውነት መነግራችሁ አንዳቅ ወይ እሱ ወይ ነን ትክክል አለቅ። በቃ የግለሰቡ ስህተት የግለሰቡ የመረዳት ችግር የቤተክርስቲያኒቱ ትምህርት ነው አይባልም። የፕሮቴስታንቶች መለየት ግን ስንል ግን መሰረታዊ ትምህርታቸው ላይ ልዩነት አለን። በቃ እኔና ልደት በሐሳብ ተጋጨን። ከዛ በኋላ ላይብሬ ምናምን ወጣን። እኔና ልደት ቤተክርስቲያንን ከዛ ወክለን ኦርቶዶክሲያን ተለያዩ ሊባል አይችልም። በመሰረቱ ሊባል አይችልም። እኔና ልደት አይደለንም። በጵጵስና ማድረግ ራሱ ያለ ሊቀ ጳጳስ ከቤተክርስቲያኒቱ ትምህርት ውጭ የሆነ እንግዲህ የሆነ ነገር ቢናገር ከቤተክርስቲያኒቱ ይለያል እንጂ ባጭሩ ኦርቶዶክስ ተለያየች ምናምን የሚባል ነገር አይወራም ነው። ነገር ግን እኔና ልደት በሐሳብ እንኳን ብንለያይ አንድ የሚያደርገን የቤተክርስቲያን ትምህርት አለ ነው ባጭሩ። የአባቶች ትምህርት አለን፣ የቤተክርስቲያን ትምህርት አለ። የኔና የሱ መረዳት
ያለንበት የእውቀት እንትን ደረጃው እኩል ስለሆነ ስናወራ በቃ ልንገፋፋ እንችላለን በሐሳብ። እኔ እና እሱ ግን የሚዳነን የአባቶች ትምህርት አለ ነው ባጭሩ።